ህዝቡ እሱን ስለሚከተለው እግዚአብሔር ህዝቡን ያመሰግናል። እሺ ወራጅ ቁጥር ስንት እናንብበው? ወራጅ እሺ ሌላ ኦርቶዶክስ ያለ እውቀት ያለው ቢያንስ የምትጠቅሱትን የምታወሩትን ነገር የምታውቁ ኦርቶዶክሳውያን ጠፋችሁ? አትሊስት ቤተክርስቲያን ሳይሆን የምታውቁ። እሺ መሳይ እሺ ዳኒ ቅድም ኔትወርክ አስቸግሮኝ ነው፣ ዋይፋይ አስቸግሮኝ ነው አይደል? ቅድም ኔትወርክ እንትን ብሎኝ ነው፣ ዋይፋይ እየሰራልኝ ነው እንጂ ጥያቄው ከብዶ አይደለም አይደል? መመለስ እንችላለን። ካልከበደ ይኸው ካቆምንበት ነው የምንቀጥለው። ከአንተ ጋርም ካቆምንበት ነው የምንቀጥለው። እሺ እሺ እንዴት አወቀ? ኃጢአተኛው እንዴት አወቀ? እንዴት አወቀ? ኃጢአተኛው የቱ ጋር ነበረ ጻፍኩልህ? ኃጢአተኛው እንዴት አወቀ? ይህ አሁን ኔትወርክ ይጠፋል ብዬ አላስብም። አይ እሱ አይታወቅም። ከወጣው ድንገት እየጠበቅኩ ነው ያለሁት። ሻፍት ነው። እንዴት አወቀ? ግልጽ መሰለኝ። ማወቁ ብቻ መጥራቱ ብቻ ማወቁን ይገልጻል ቃሉ። አይ ማወቁን አወቅን እንዴት አወቀ ነው እያወራን ያለ ነው። እሱ መደበቅ ያስፈልጋል። አላወቅኩ አላወቅኩም ትለኛለህ አልፋለሁ። ስለዚህ ስላወቀ ስላወቁ በቃ ስለዚህ ብናል እንዴት አወቀ? እሱንማ እየነገርኩህ እኮ ነው። እንዴት አወቀ ላይ ነው እናንተ አሁን እያወራን ያለው። እንዴት አወቀ ሀፍጥ ነው። መልስ ካለ አለ፣ ከሌለ ግን የለኝም ነው የምትለው ጋር እኮ። እንዴት እንዳወቀ እኮ የተገለጸ ነገር ስለሌለ ማወቁ ብቻ አብራም ብሎ መጥራቱ ብቻ በቂ ስለሆነ እኮ ነው እንደዛ ያልኩት። አይ በቂ አይደለም። እንዴት እንዳወቀ አታውቀውም። ኃጢአተኛ ሁሉን አዋቂ ነው ብለህ ታምናለህ ስላወቀ? አዎ ቅድም እንዳልኩ ነው። ኃጢአተኛም በውስጥ የሚቀጣበት ቦታ ካለ በሲኦል በገሃነምም ሆኖ የሚያየው ነገር ካለ ያያል ይላል እዛ መጽሐፍ ቅዱስ ታሪኩ እንደሚናገረው። ኃጢአተኛ ሁሉን አዋቂ ነው ብለህ ታምናለህ ወይ ነው ያልኩህ ብራዘር። እንደ ጻድቅ አይሆንም። ኃጢአተኛ እንደ ጻድቅ አይሆንም። የሚቀጣበት መንገድ ስላለ የሚያየው ነገር የተፈቀደለትን ብቻ ነው ሊያውቅ የሚችለው። ተፈቅዶለታል ኃጢአተኛ እንዲያውቅ? የትኛው ምን አውቃለሁ? አንተን እያወራ ያለው ስላወራኸው ነገር ነው የጠየቁት እኮ። የተፈቀደለትን ብቻ ያውቃል ማንም ሰው። ምንስ ማስረጃ አስጥል፣ ማስረጃ አስጥል። ያው ማስረጃው እኮ ታሪኩ እኮ በቂ ነው ዳን እኮ። ስለመፈቀዱ ማስረጃ አስጥልኝ እኮ። እንዲያይ ከላይ ሆኖ እንዲያይ ማን ያዘዘው ማለት ይሄን ታሪክ ማስረጃ ስጠኝ። አሁን እንደተፈቀደለት ማስረጃ ራሱ ሆነ አይሆንም። ማስረጃው ከላይ አንተ ያልከኝ ላስታውስ፣ ኃጢአተኛ አያውቅም ያልከው ብራዘር። አያውቅም ያለው አንተ ራስህ ነህ። አያውቅም ኃጢአተኛ ሲሆኑ አያውቁም ነው ያልከኝ። ኦኬ እሺ። ምናልባት እዚህ ጋር ምናልባት ከአነጋገር ስህተት ሊሆን ይችላል፣ ወይ ደግሞ ድንገት ስናወራ በመሃል ሌላ ነገር ተናግረን ሊሆን ይችላል እንጂ ኃጢአተኛ የሚያውቅበት ራሱን የቻለ መንገድ አለ። እዚህ ጋር ሲናገር መንገድ ካለው ማስረጃ አስጥ፣ ችግር የለም ማስረጃ አስጥ። በቃ ይሄ ዳጸ ልሳኑ ለያዘ ማስረጃ አስጥ እኮ። ኃጢአተኛ በምድር እያለ እኮ በደል ሲሰራ ኃጢአተኛ ሆኖ ወንጌል ይሰበካል። ማስረጃ አስጥም ያልኩራል። አሁን ነው ማስረጃ አስጥም። እሺ እኮ ማወቁን ምንድነው እንዲያውቅ የፈለግከው? ለምሳሌ አወቀ የምትለው የትኛው እንዲያውቅ የፈለግከው? አይ ተሰጥቷቸዋል ብለህ በእግዚአብሔር ቃል ላይ እያወራ ስለሆነ ኃጢአተኛ
ሁሉን እንዲያቅ የተሰጠው ነገር ካለ ስለ ጻድቁ እኮ የለህም። ስለ ኃጢአተኛው አቲስት ካለ ማስረጃ ስጠኝ ካለ። ከሌለ ግን ከኪሳችሁ እያወራችሁ እየጨመራችሁ አታውሩ። በእግዚአብሔር ቃል ላይ ካለ ግን ማስረጃ ስጠን። ከሌለ ግን የለህም ነው በቃ። የለኝም ትለኛለህ፣ ማስረጃ አልጠይቅም። እንዳለው ሰው ግን ካወራ ማስረጃ ትጠይቃለህ። ብራዘር እንደ አዋቂ ስታወሩ ማስረጃ ትጠይቃላችሁ። እሺ መጽሐፍ ቅዱስ ከተናገረ ከኔ የለኝ፣ መጽሐፍ ቅዱስ ግን አለው ብዬ አምናለሁ። የቱ ጋር ነው ያለው? አሳይ። እሺ ጥያቄን ግልጽ አድርግልኝ። እሺ አንድ ጊዜ ላስቸግርህ። አሁን እያወር ምንም ጥያቄ አልገልጽልህም። ግልጽ ሆኖልህ አይደል? እኔ የለኝም መጽሐፍ ቅዱስ ግን አለው ያልከው የቱ ጋር ነው ያለው ነው ጥያቄ። ስለምታውቅ የትኛው ኃጢአተኛ የሚገለጥለት ነገር እንዳለ ማስረጃ፣ የሚያውቁት ነገር እንዳለ እንደተሰጣቸው አውርተሃል። ማስረጃ አንተ። እሺ አንደኛው በሲኦል ሆኖ ከላይ ሆኖ እንዲያየው የተፈቀደለት እግዚአብሔር አምላክ አብርሃምን እንዲያየው ፈቀደለት። ያ ማስረጃ ተሰጣቸው የሚለው ማስረጃ ተሰጣቸው የሚለው እኮ ስራው ይኸው እያየ እኮ ነው። ቦታው ላይ ሆኖ ከስፍራ ሆኖ አብርሃምን ቀና ብሎ አየው ይላል። እንዲያ እያደረገው ማለት ለዚህ ነው አየህ፣ እዛ ክፍል ላይ በደምብ ስማሽ። እንደው አንዳንዴ እንደው ለመማርም ብትገባ ሁሌ ተሸማቀሙ የለብህም። ቆይ አንዴ ስማኝ፣ በማስተዋል ስም። አሁን ሃይማኖተኝነት ምንም አይጠቅምም፣ ለራስህ ነው። መጽሐፉ ክፍል ላይ እየተወራ ያለው ምሳሌያዊ ነው። ኦኬ ምሳሌያዊ ነው ማለት አክቹዋል የሆነ ድርጊት ላይሆን ይችላል። ምሳሌ የግድ የተከናወነ ጉዳይ አለም እያወራ ያለው። በዚህ ክፍል ላይ አብርሃም እንደሚያውቀው ማንም ያውቃል፣ ኃጢአተኛውም ያውቃል። ኦኬ አብርሃም አዋቂ ነው፣ ኃጢአተኛውም አዋቂ ነው። እዚህ አብርሃም እንዳወቀው ኃጢአተኛውም ያውቃል፣ ሁለቱም ያውቃሉ። እሺ በአዋቂነት ደረጃ ሁለቱንም ራይት አደረግን አይደል? እሺ እዚህ ክፍል ላይ አብርሃም ምን ረዳው? ምክንያቱም ማረኝ ብሎት ነበር። አብርሃም ምሯል? አብርሃም እንደማረ እዚህ ላይ አያሳይም፣ ግን ደግሞ አለ ያደረገው ነገር አይደለም። ወደ ጥያቄ በደንብ ስማ። አብርሃም ማረኝ ስላለው አብርሃም ምሮታል ወይ እኮ? አሁን አንተም ስጠይቅ ማለት ነው ዳኒ፣ ጥያቄ ስጠይቅ መልስ የሌለው ነገር እርግጠኛ የምትሆንበትን ብቻ መጠየቅ ሳይሆን ምን አድርጓል አብርሃም? እሺ አላስማረም ብለን አስብ። እሺ እኔ ጥያቄ አይደለም አብርሃም ማረኝ ሲለው አብርሃም ምሮታል ወይ ነው ጥያቄ። አብርሃም ከሱ ጋር ያደረጉት ንግግር አለ። እዛ ላይ ምንድን ነው ያለው? ላክልኝ አላዛርን ላክልኝ ሲለው በእናንተ መካከል ገደል እንዳለ ተናገረና ከዛ በኋላ ከታች ያሉት ለነሱ ከታች ያሉ ዘመዶች አሉኝ እነሱ ከሙታን አንዱ ይሄዱላቸው ሲባል ከዛ በኋላ ያለውን ታሪክ ታውቀዋለህ። ምንድን ነው ያለው? በመጽሐፍትና ብሉያት አሉ እነሱን ይቀበሉ የተባለው። በቃ ፍርዱ ይሄ ራሱ አብርሃም እንደሚወስን አብርሃም በዚህ መንገድ እንደሄዱ እንደፈቀደ ነው። በዚህ መንገድ ካልሆነ ማንም ሰው አያምንም። ስለዚህ አንተ የፈለግከው እሱ ሄዶ ስለ አብርሃም ተብሎ እንዲማር የፈለግከውን ነገር እዚህ ላይ መጽሐፍ ቅዱስ ላይ አያሳይም። ግን ደግሞ ቃሉ በራሱ አብርሃም ያደረገው ነገር ለምንድን እንደዚህ ያደረገ ካልክ አብርሃም ሰጥቶታል። አንደኛ አላልኩም ጥያቄን አሁን አስማረም አላልኩም ብራዘር፣ አስማረኝ አይደለም ያለው እኮ ማረኝ ብሎ ጠይቋል። ተረጋጋ ብራዘር። ስታወራ የሰማው መልስ እንደሌለ ህዝቡ እንዲያይ ነው። ጥያቄን ደግምልሃል፣ መልስ ካለ አሁንም እቀበላለሁ። አብርሃም ማረኝ ብሎታል፣ አብርሃም ምሮታል ወይ ያልኩ። አብርሃም ያንን ነገር ያላደረገበት ራሱን የቻለ ምክንያት አለው። እኔ ምክንያት አለው ወይስ የለውም አላልኩም። ምሮታል ወይስ አልማረውም ነው ጥያቄው። እሱ ነው መሳያ ይዞ መምጣት ያለው። ችግር የለውም እኮ
ችግር የለውም። በቃ ያንን ነገር አላደረገውም፣ አላስማረው። እኔ አስማረው አይደለም ያልኩ ማረው ወይ ነው። አሁንም አትደበቅ። ምሮታ ማረው። አሁን መለስኩልህ አይደል እንዴ? አልማረው። አልመለስኩም። ጎበዝ አልማረው። እንደዚህ ነው መመለስ ያለበት። እንደዚህ ነው። አልማረው። ምህረትን ማድረግ የሰው ስራ ነው እንዴ? የፍጡር ስራ ነው ምህረት ማድረግ? ለፍጡር የሚሰጥ ከእግዚአብሔር የሚሰጥ ስልጣን ነው፣ ጸጋ ነው። ማሰጅ ከሲኦል ሰዎች መማርና ኃጢአታቸውን ይቅር እያሉ ገነት ማስገባት እንደሚችሉ ማስረጃ አለ። ይህን ጸጋ ሳይ መጀመሪያ እየማረ እኮ የምድርን እንጨርስ ማስረጃ ብላል። የተጠየቅኩህ ጥያቄ የእሱ ያንተ ጥያቄ ነው ብራዘር። ማስረጃ ስጥ። የጠየቅኩህ እኮ ምድር ላይ እንጨርስ። እኔ የጠየቅኩህን ብራዘር ምን ያንተን እኮ አለ የኔን ጥያቄ ነው እያወራን ያለ ነው። ስለ አብርሃምና ስለዚህ ሰው ነው። ልክ እንደዚሁ ከሲኦል ሆኖ ሰውን የሚምር ካለ ማስረጃ ስጠኝ። ከሌለ የለኝም ትለኛለህ። አልፈሃለሁ ማለት ችግር የለም። አለ ግን መጽሐፍ ስጠኝ የተጻፈ ብቻ ሳይሆን ስጠኝ። አለ ብለሃል፣ አምጣ። ያለ ብለሃል፣ አምጣ። በምድር የሚሰራው ስርዓት በሰማይ የሚሰራው አንተ አፍጥነው። በምድር የሚሰራው ስርዓት በሰማይ የሚሰራው አፍጥነው ብራዘር። ጥቅስ አንተ መጀመሪያ አፍጥነው። አሁን እሺ፣ አንተ የፈለግከው ከሲኦል ወደ ገነት ነው ብራዘር። ጥያቄ ነው። ገነቱን ከሲኦል ምሕረት ተደርገው እኮ እንደዛ ከሆነ እኔ አንተን ልትመልሰው የማትችላቸው ነገሮች በቃ እኮ ልመልሰው አልችልም በለኝ። ችግር የለም አልፈዋለሁ። መልስ እንዳለው ሰው ግን እንድትኖር ስለማልፈልግ ነው። በቃ ልመልሰው አልችልም ትለኛለህ። እጽፍልሃለሁ፣ አልፈዋለሁ ብራዘር። ችግር የለም በቃ ከታች ጓደኞች ስላሉ እነሱ ይመልሱልሃል። አባም ስላሉ እኔ አንተን የጠየቅኩ፣ እነሱማ ሲገቡ እንደዚሁ በተራቸው ይጨመቃሉ። እኔ አንተን የጠየቅኩ አንተ ምንድን ነው ጥሩ ጥያቄን አስተካክለ ጠይቀኝ። አንተ አሁን መጽሐፍ ቅዱስ አላስተካክለውም ብራዘር፣ አላስተካክለውም። ለምን አስተካክለዋለሁ? እኔ ጥያቄ እኮ ነው እያወራኝ ያለው። መልስ ከሌለ የለኝም ነው የምትለው። ዘመንን ሙሉ መልስ እንዳለው ሰው እንድትኖር ስለማልፈልግ ነው። ላስጨንቅ እፈልጋለሁ። በጣም እወድሃለሁ፣ ግን ችግሩ ምንድን ነው? መልስ እንዳለው ሰው ነው እየኖርክ ያለ። ይሄ ከባድ ነው። ባይዘዌ መልስ እንደሌለ እንድታቅ እንዲሰማ እፈልጋለሁ። ስለሌለ ሪያሊቲ ውስጥ ስለሆነ ማለት ነው። ይኸው ከሲኦል ሆኖ ምህረትን በሰው ተቀብሎ ከሲኦል የወጣ ሰው ወይ ደግሞ እንደሚምረው የተናገረ ሰው ምህረትን የሚያደርግ ሰው ካለ እስጠኝ። አለ ብለኸኛል። ማስረጃ እየጠበቅኩ ነው ያሉት። እሺ አንተ በወቅቱ አብርሃም ማዳን ይችል ነበር ወይስ አይችልም ነበር? ጥያቄ ነው እሱ፣ መልስ አይደለም። ጥያቄ ላይ አተኩር። ጥያቄ ስለማትመልስ ጥሩ በቃ እንለፈው። ጥያቄ አንተም አትመልሰው። የለኝም በል። አንተን አይጠየቅኩ። ከዛ ጠይቀኛለህ፣ እኔ ደግሞ ጽፍልሃለሁ። አፍጥነው ብራዘር። እኔ የለኝም በል። እንዳለው ሰው መኖር የለብህም ብራዘር እኮ። መልካም እኮ በዚህ እንለፈው በቃ። የለኝም ካለ ማስረጃ አለ ብለሃል። ማስረጃ ካለ ማስረጃ አንተ መኖር እኮ በምድር ሲያስምሩ የነበሩ አብርሃም አፍጥነው ብራዘር። እኔ ስለ ምድር ማስረጃ በሰማይም ያስምራል። ከሲኦል ያወጣ ሰው ማስረጃ አፍጥነው ብራዘር። ከሲኦል ምሮ ከሲኦል ያወጣ ሰው ማስረጃ አንተ አፍጥነው። አብርሃም ማዳን አይችልም ብለህ ማረጋገጥ ጥያቄ አለን። ማስረጃ አለኝ አለ የተገለጸው። ለምሳሌ ከተባለ አልፏል በቃ እሱ። ስለዚህ ምሳሌ በራሱ ማድረግ እንደሚችል እኮ የሚያሳይ ማስረጃ በዚሁ ነው። አላልፈውም ብራዘር። እኔ ላልፈው አልችልም። ልረዳ አልችልም። ችግር የለውም። ለእኔ ችግር አለው ብራዘር። የለኝም ካልኬ ነው ማልፈ። ለእኔ ችግር አለው። ለእኔ ችግር አለው። የአምላኬ ቃላት ገልጽ ነው። ጥያቄ እኮ ነገርኩህ እኮ ጥያቄ መሆን እኔ አሁን መልሱን ነው መጽሐፍ ቅዱሳዊ ያደርግልኝ ያልኩህ። መጽሐፍ ቅዱስ የጥያቄ መጽሐፍ አይደለም ብራዘር። አሁን ይሄ አዎ ያልከው አንተነህ ምህረትን እንደሚሰጥ ከሲኦል ሆኖ አዎ ያልከው አንተነህ ማስረጃ ስጠኝ ነው ያልኩህ። ከሌለ የለኝም ትለኛለህ። ልክ እንደዚሁ የለም እንዳልከው አልፈሃለሁ የለኝም ብለኸኝ
የለኝም ካልከኝ ግን ላልፍ አልችልም። እንዳለው ሰው እንድትኖር አልፈልግም። ችግር የለውም። አንተ እንደፈለግ ደስ ያለን ውሳኔ መውሰድ ንገረኝ። አፍጥነው ራስህ ንገረኝ። እኔ አልወስንም በአንተ ህይወት ላይ። ራስህ ንገረኝ። አልነገርከኝም እስካሁን። ማስረጃ አላቀረብክም። ምንም ያስቀረብከው ማስረጃ ሰዓት እየገደልን ስለሆነ በቃ እንለፈው። ችግር የለውም። በቃ እማልፍህ ለምንድን ነው? ማስረጃ ስለሌለ ነው ካልከኝ አልፈዋለሁ እኮ አልኩህ። ብራዘር እንደሱ ነው የምንሄደው። ማስረጃ የለኝም ብዬማ መካድ ምናምን ሳይሆን አንተን ማዋሸት። ማስረጃ ካለ አንተ ማስረጃውን ምን ለማለት ነው? ምን ጠቀስ? እኔ በምድር ስለመሰራት አይደለም እያወራን ያለ ነው። አላልፈውም። ለምን አልፈዋለሁ? ከሌለ የለኝም ነው የምትለው። የለኝም ካልከኝ አልፈዋለሁ። የለኝ እንዳለው ሰው ግን እንዳልፍ አልፈልግም። ጥሩ በቃ ለጊዜው የለኝም። በቃ ቴንኪዩ የለኝም። አልፋለሁ። አሁን አላስጨንቅም። እሺ አብርሃምን ከለመነው ውስጥ አብርሃም ያደረገለት አንድ ነገር ንገረኝ። ለዚህ ኃጢአተኛ ሰው አንድ ነገር ያደረገለት። እሺ ዳኒ ቀጥል። እሺ እስቲ ከኔ እሳቸው ትንሽ ስለሚሻሉ እሳቸው ጋር እንትን በል ዳኒ። ብራዘር እንጨርስ። የለኝም ስትል እንቀጥላለን። ብራዘር አሁን አንተ አትመርጥልኝም። ሰው ለመመለስ አለ የገባው ከሌለ እንዳለ ዘመንን ሙሉ እንዳለ እየኖርክ ስለሆነ ነው እንደዚህ ማደረግ። አብርሃም ተለምኖ ተጠይቆ ያደረገለትን አንድ ነገር ንገረኝ ከክፍል ውስጥ። ግን ጥያቄን በጥያቄ ግን አንድ ጥያቄ ሲመለስ ወደ ሌላ ጥያቄ አትሸጋገር ወዳጅ። ያመጣው ክፍል ነው ለማስረጃነት ያመጣው ክፍል ነው። እዚህ ክፍል ላይ ተጠይቆ የመለሰለት አንድ ነገር ስጠኝ እኮ። ተጠይቆ የተመለሰለት አንድ ነገር ቢኖር ምንድነው? ህግና ነቢያት አሉ። በቃ እነሱን ይከተሉ። አልጠየቁም። ህግና ነቢያት እኮ ነገርኩህ እኮ። ህግና ነቢያት ስላሉ እነሱን ይከተሉ፣ እነሱን ይቀበሉ። አልጠየቁም። አደረገለት። ባይጠይቁስ አብርሃም በተሰጠው አብርሃም እንደ አብርሃምነቱ እንደ አባትነቱ ያዘዘውን ትእዛዝ ህግና ነቢያትን ይቀበሉ ብሎ ምን ነበር የጠየቀው? ከታች ያሉ የኛ ዘመዶች አሉ። እነሱ ከሙታን አንዱ ይድለት ሲባል ከሙታን ቢነሳ የሚያምን ሰው። ጥያቄው ምን ነበረ? ከሙታን አይደል? ከሙታን አልዓዛርን ልከኸው ሄዶ ይንገራቸው። ይሄ ነበር ጥያቄው። አብርሃም ላከለት። አብርሃም መላክ አለመላክ አይደለም እዚህ ጋር ማሰብ። ላከለት ወይ ዳኒ ይህን ጥያቄ ደግሞ ሌላ ጥያቄ ውስጥ እየገባህ ነው ያለው። ላከለት ወይ ላከለት? አብርሃም ላከለት እንዴ? መልካም ነገር ያደረገለት አላከለትም። ባይልክለት ህግና ነቢያት አሉ ብሎ አላከለትም። ካላከለት ህግና ነቢያት እንዳሉ አረጋግጦ አላከም። ብራዘር ህግና ነቢያትማ መኖራቸውም ያውቀዋል። ላከ ወይስ አላከም? አላከም። እኔ መጽሐፍ ቅዱስ እንዴት ነው ሳይልክ ላከ ልል አልችልም። ችግር የለም። በአብርሃምና በኃጢአተኛው መካከል ምን ነበር የነበረው? በመካከላቸው ገደል ነበረ። አብርሃም ለምንድን ነው እሱ ኃጢአተኛውን ወደ እሱ መውሰድ ያቃተው? ይህን ጥያቄ እኮ እዛ ቃል በቃል እኮ አለ እዛው ላይ አንብበን መረዳት ትችላለህ። እሱን ሲያስረዳኝ እንዴት አቃተው? እንዴት አብርሃም ወደ እሱ መጠጋት አልቻለም? አብርሃም ምን ላይ ሆኖ ነው? እንደዚህ አይነት ጥያቄዎችን ባንጠይቅ ዳኒ ደስ ይለኛል። ችግር ለምን አቃተው? ምክንያቱም ወደ ሌላ እንትን ውስጥ እየገባን ነው። ወደሚለበስ የምጠይቀውን ሲያወራ ቀድሞ ሲያወራ የነበረው እንዴት ነው? የሆነ ጥያቄዎች እንዳለ እንትን አንጻር ከሎጂክ አንጻር እያደረካቸው ዳኒ መጽሐፍ ቅዱስ ላይ የሉም። አሁን አንተ የምትላቸው እንትኖች ግን መጽሐፍ ቅዱስ መረዳትና ትርጉሙን ማወቅ ይመስለኛል እኮ። የተረዳ ሰው ይነግረናል። የተረዳውን ነገር ለምንድን ነው ያቃተው እኮ። አሁን ብነግርህ ደግሞ እንደዚህ የሚባል ደግሞ አምጣ ሌላ ቃል ደግሞ አለ ወይ ልትል የሆነ አላስፈላጊ ጥያቄዎች ውስጥ ልንገባ እንችላለን ብዬ እኮ ነው። እሺ ገድል እንዳለ አወቅን አይደል? ገድል እንዳለ ከተነጋገርን በኋላ
ቀጣዩ የሚሆነው ምንድን ነው? ከባለጸጋው ጋር የተደረገ ኮንቨርሴሽን። መጀመሪያው ነገር በቃ ከሙታን መካከል አንዱ ተነስቶ እንደሄድላቸው ያንን ካላደረገ አብርሃም ሊያደርግ የፈቀደው የወደደው ነገር በቃ ሕግና ነቢያት እንዳሉ ለምንድን ነው መውሰድ? እኔ አሁን የጠየቅኩት እዚህ ጋር ነው። ስለ ወንድምናት አይደለም የጠየቅኩት፣ ስለ እሱ የጠየቅኩት ምንድን ነው። አሁን ጥያቄውን ግልጽ አድርግልኝ። ገደል አለ። ለምንድን ነው አብርሃም ይህን ኃጢአተኛ ቢያንስ ወደ ራሱ እቅፍ ያልወሰደው? እንዴ ይሰራ የነበረው መልካም ስራ አልነበረም። በቃ ግፍ ይፈጽምበት ነበር። እያየ እንዳላየ አልፈው ነበር ማለት ተቸግሮ ነበር። ኃጢአተኛ ነው እኮ ተስማማ። ብራዘር ኃጢአተኛ ሰሞኑን እኮ ተስማማ። ይሄ ኃጢአተኛ አብርሃም ለምንድን ነው ወደ ራሱ እቅፍ ያልወሰደው? ብራዘር ያልወሰደውማ ይሰራ በምድር ይሰራው የነበረው ጥሩ ስራ አልነበረማ እንዴ? ድሃውን እንደዛ አጠገቡ ሆኖ ሲበድለው መልካም ስራ ከሰራማ ይሄ ሰው እኮ ገነት ነው የሚገባው። ብራዘር አሁን ይሄ ኃጢአተኛና በደለኛ ሰው ጥያቄው ግልጽ ከሆነ መልስልኝ ወዳጄ። ጥያቄ ልንገርህ። ጥያቄ መሰል የሚለው ለምን አብርሃም እቅፍ ውስጥ አልገባም ባለጸጋው ያልከኝ? ያቃተው ለምንድን ነው አብርሃም? ያቃተው ለምንድን ነው አብርሃም እቅፍ ውስጥ ያልገባው ባለጸጋው ለምንድን ነው ካልከኝ፣ በምድር ላይ ይሰራ የነበረው ስራ አለ። አጠገቡ የነበረው የተቸገረውን ሰው ማብላት አቅቶታል፣ ወይ ደግሞ አውቆ እንዳላወቀ ኦልሬዲ ሲሆን ስለገባ ሰው እኮ ነው እያወራን ያለ ነው ወዳጄ። ሲኦል የገባ ሰው ነው የተነጋገርን ያለ ነው። ታዲያ እንደዛ ያደረገው ለምን ይመስላል? እሱ አንተ በምድር ሳለህ እኮ እራሱ አብርሃም እኮ ነው የሚመልሰው። እኔን አልጠየቀኝ። ለምንድን ነው ያልኩህ ራስ። አሁን ኦልሬዲ ሲኦል ነው እኮ ያለው ሰው። ለምንድን ነው አብርሃም ከሲኦል ይህንን ሰው ማውጣት ያቃተው እንዴ? ማቃት አለማቃት እኮ የሚባል ነገር የለም እኮ ተፈርዶበታል እኮ። አንዴ ኦልሬዲ እኮ ይሄ ልጅ በምድር ላይ የሰራው ስራ አብርሃም ማረኝ እያለ ሲጠይቀው ለምንድን ነው ያቃተው ወዳጄ? ማረኝ እኮ እያለ ነው። ደግሞ አብርሃም ለጨመርበት ዳን አልቀየኩትም። አሁንም አብርሃምን ነው እያወራሁኝ ያለሁት ወዳጄ እኮ። ጥያቄህን እኮ አሁንም ልድገምልህ። ለምንድን ነው መልስ ጥያቄውን ማለት ትደግም። በቃ ችግር የለውም እኮ አሁን ልንለያይ ነው። ችግር የለውም። ለምንድን ነው አብርሃም ጻድቁ አብርሃም ይሄ ሰውዬ በምድር ላይ ባለጸጋው ለምንድን ነው ሲኦል ውስጥ የገባው እያልከኝ ነው አይደል? የተደረገበት ምክንያት አለ አይደለም? ለምን ሲኦል ገባ አይደለም ያልኩ። ለምንድን ነው አብርሃም ከሲኦል ማውጣት ያቃተው? ከሲኦል ስለገባ ሰው ነው እያወራ ያለው ብራት። አሁን ደግሞ ማውጣት ያቃተው ጭምር ይኸው ከቅድም ጀምሮ ያቃተው ነው ወዳጅ። ምን ሆነ ነው? ጽፌዋለሁ። የት ነው የምትጠብቀው? ያቃተው ብጽፈውም ስጠይቀኝ ነበር። አሁን አይደለም ራሱን ነው እየጠየቅኩ ያለሁት ወዳጅ። ይሄን ነው እስካሁን እየጠየቅኩ ያለሁት። አፍተን አሁን በጣም ሰዓት እየወሰድን ነው። ምናልባት እዚህ ጋር አጠር ላድርግልህ። በቃ ይኸውልህ ለምንድን ነው ያቃተው? እሱ ማድረግ አለማድረግ ስልጣን ሁሉ ነገር ከእግዚአብሔር የሚሰጥ ለቅዱሳን የሚሰጥ ጸጋ እንጂ እነሱ በራሳቸው ምንም የሚያመጡት ነገር የሚያደርጉት ነገር የለም። ማንም ቢሆን ከፈጣሪ በታች ነው፣ ከጌታችን በታች ነው። ማንም ቢሆን ግን በእሱ ስልጣንና ጸጋ የሚያደርጉት ስልጣን አለ፣ የሚያደርጉት ተአምራት አለ። ያንን ነገር ማድረግ አቅቶታል ብዬ አላስብም። ግን ያደረገው የተፈረደበት ስለሆነ ቅጣቱን ይገባዋል ተብሎ ከተወሰነ ያ ቅጣት ተሰጥቶታል። በቃ ስለዚህ አብርሃም አምኖታል ማለት ነው። አሁን ስለማቃቱ ማለት ነው። ስላቃተው ለምንድን ነው ያቃተው አብርሃም? እንደዛ አላስብም። ግን ለምንድን ነው ያቃተው ካልከኝ ምን ለብራ ነው እኮ መልስልኝ። አንተ ነው የምታውቀው እሱ ብራዘር ያቃተው። እሺ ምን ስለሌለው ነው ብዬ ነው እንድነግርህ የፈለግከው። ለምንድን ነው ያቃተው? ለምንድን ነው ያቃተው ነው ጥያቄው። እሱ እኮ ነው ብራዘር ሲለምነው አንዴ ተፈርዶበታል ከተባለ ተፈርዶበታል። በቃ እዚህ ጋር የእሱን ሀሳብ ደግፌ መናገር እችላለሁ። ስለተፈረደበት ሚዩት አድርገው። ስለተፈረደበት ሰው ነው እያወራን ያለ ነው። ኦልሬዲ ሲኦል ያለ ሰው ነው። አብርሃም እየተለመነ ማረኝ እያለው ከሲኦል ያላወጣው ለምንድን ነው ብራዘር? ግልጽ እኮ ነው ጥያቄው። አሁን ደግሞ ጥያቄውን አጠርና ግልጽ ይኸው ያቃተው ግልጽ ነው ጥያቄው። አሁን ያቃተው ለምንድን ነው እሱም ማውጣት ያቃተው አይደል ያልከኝ ያለው ዳን። እንደዛ ደግሞ ያቃተው የሚባል ነገር ይሄኛውን ነገር ለምንድን ነው እንዲያወጣስ የተፈለገው? እንዲያወጣስ ለምንድን ለመነው አይደል? ከለመነው ተፈርዶበታል። ታሪኩን ጥያቄ ነው። አሁን የምታወራው ጥያቄ ነው። ለምንድን ነው እሱ ማውጣት ያቃተው ነው ፖይንቱ። እንደ አቅም ስለሌለው ወይ ደግሞ ማውጣት ስለማይችል ልህ አልችልማ።
ምክንያቱም እንደዛ ብቻ ንገረኝ፣ ምክንያቱን ንገረኝ። አብርሃም አይችልም። ካላወቀው አላቀውም ነው የምትለው ወዳጄ። ካላወቀው አላቀውም ነው የምትለው። እናልፈዋለን ማለት ነው እንደ ሌሎቹ። ዳኒ ግን በጣም እንትን እያልክ ነው። ጥያቄዎች ግን ልክ ትክክል ቢሆኑ አሪፍ ነው። በመጽሐፍ ቅዱስ ላይ በቃ መጽሐፍ ቅዱስ በቃ እሺ፣ እንለፈው በቃ አላቅም ስትለኝ ነው አማ አብርሃም የመሰለ መጽሐፍ ቅዱስ ላይ አብርሃምን የሚያክል አላቀውም ስትለኝ አልፈዋለሁ አላቀውም ስትለኝ አላልፈውም። እሺ በምን ምክንያት እንትን እንድል ፈልገህ ነው? እኔ አሁን እንዲህ ልል አልችልም። በቃ መጽሐፍ ቅዱስ ላይ ነው ነገርኩህ። አብርሃም ማዳን ያልቻለው ለምንድን ነው? ሲኦል ማውጣት ያልቻለው ለምንድን ነው ካልከኝ ተፈርዶበታል። የተፈረደበትን ደግሞ ለመነው። ሲለምነው ደግሞ እያብራራለት ነበረ። ማድረግ የሚችለው እንደዚህ ነው፣ ሙታን መሄድ አይችሉም እና ነቢያት አብራራልኝ እኮ አላለው መሳይ። አብራራልኝ እኮ አይደለም ያለው፣ ማረኝ ነው ያለው። አብራራልኝና ማረኝ ይለያያል። ቆይ አንዴ አላብራ እንደዛ አይደለም እያልኩ ያለሁት በቃ። ስለዚህ አሁን እኔ አብርሃም ያቃተው ለምንድን ነው? ጥያቄው እሱ ነው እንዴ። አብርሃም እንዲያወጣ ከሲኦል እንዲያወጣ ሲጀመር ታሪኩ በሱ ዙሪያ እኮ የሚያወራ አይደለም እኮ ታሪኩ። ለምንድን ነው ካላወቀው በቃ አላውቀውም ስል እኮ መሲ እናልፋለን። ግን አሁን እቺ እንትንህን እቺ ፕራይድህን እንድጥላት ትፈልጋለሁ። እንዳለው ሰው መልስ እንዳለው ሰው ነው አክት የምታደርገው። ይሄንን ፕራይድህን እንድጥል እንፈልጋለን። እንዳለው ሰው ነው አክት የምታደርገው እና ይሄ መጥፎ ፕራይድ ነው። እውነቴን ነው እየጠበቅኩ ነው ያለው። እንለፈው የለኝም ስትለኝ ነው አላውቀውም ስትለኝ ነው እኮ መጽሐፍ ቅዱስ ላይ አሁን የጠየቀኝ ጥያቄ መጽሐፍ ቅዱስ ላይ የለም። አንተም ልትመልሰው አትችልም እኮ ይሄን ጥያቄ። ግን ደግሞ ታሪኩ የለም ያለ ሰው አያብራራም። የለም ወደ ሌላ ጥያቄ ሄድሽ። አሁን ወደ ሰዓት ስንት እያለ እኔ እንዳለ ላሳያ ክርስቲያን ነኝ። ከዚህ ሁሉ ጋራ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ገደል አድራጊ አለ። የፈለገ ሰው እንዳይሻገር ከአንዱ ወደዛ እንዳይሄድ። አብርሃም አብሮ ገደል የተደረገበት ሰው ነው። ማውጣት ማሻገር የማይችል ሰው ነው። ተመልካች ነው። ይኸው በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። አብርሃም ሰው ነው፣ እንደዚሁ የተደረገበት ነው። አድራጊ እግዚአብሔር አለ። አብርሃም ምሕረትን አይሰጥም ማለት ነው። ያ ፔንቴዎች ነን። የእግዚአብሔርን ቃል ጠንቅቀን ነው የምናነበው። ወዳጅ ሌላ ጊዜ አንተም አይኖርህም ብለህ እንዳታወራ። አንተ ነህ የሌለ፣ እኛ አለን። ሊትራሊ የመጨረሻ ጥያቄ በዚህ ክፍል ላይ ሊትራሊ ይሄ ክፍል መሳሪያዊ ነው ወይስ ሊትራል ያለ የነበረ ወይ ደግሞ የተከናወነ ጉዳይ ነው? እሺ፣ በምሳሌ የሚጠቀሱ ብዙ ወንጌሎች አሉ። ግን ይሄ ግን የተደረገ ነገር ምናልባት የሚያግዙኝ ይኖራሉ። በቃ ማለት በዚህ እንትን እንደ ምሳሌ የሚጠቀስ አይመስለኝም። ስለዚህ የተደረገ ብዬ ማምነው ይመስላል። የሞተ ሰው ምላስ አለው እንዴ? አለው እንጂ እንዴት ነው ይናገራል እንጂ እንዴ የሞተ ሰው የሚቃጠል ምላስ አለ። በነፍሱ እያለ እኮ ቃላዊ፣ ልባዊ እና አስተንፋሳዊ አይደል እንዴ? ወላሂ ስለ ሲኦል ነው የምናወራው። የሞት እንዴ ሞትን ከምን ጋር ነው የምታገናኘው ዳኒ? ይሄ አሁን ሲኦል ስለገባው ሰው ነው እያወራን ያለው። ምላስ ነበረው በሲኦል እያልከን ያለው አካሉን ይዞ ነበር የሞተው ማለት ነው ካልከን ችግር የለም ይመቸናል። እሺ ቅዱሳን በሰማይ ሆነው ይናገራሉ የሚል መጽሐፍ ቅዱስ ላይ ወዳጄ፣ አሁን እሱ ጥያቄ ነው ብራዘር።
ምላስ አለ ወይ? የሚቃጠል ወላሉ ላይ ውሃ የሚያደርገው ምላስ አለ ወይ ያልከን ያለው ያንተን ነው። አንደበት ካላቸው ምላስ ቢኖረው ነው። ያ ምላስ ደግሞ ስጋዊ የሚባል አንደበት የነፍስ አንደበት ሌላ ረቂቅ እንትን ውስጥ እየገባ ነው። ርቀት ውስጥ እንትን ትገባለህ እንጂ በስጋ የሚገለጥ እንትን አድርገህ እንዳታስብ። በርታ ብራዘር እኮ የፊዚካል ምላስ አለ ብራዘር በርታ። በቃ በዚህ እንጨርስ። ምን መሰለህ አለ ወይ? ምንም አይመስልም ጥያቄ ነው እኮ ምሳሌ ነው ለማለት ያህል ነው። ግን ምሳሌ ምንም አላልኩም። አንተ ነው እየጠየኩ ያለው ብራዘር። ፊዚካል ምላስ አለ ወይ? ፊዚካል ምን ስጋዊ ነው የምትለኝ? ምላስ አለው? ውሃ የሚደረግበት ምላስ አለው? በስመ አብ እኔ ይህን ነገር እኮ አላውቅም ነበር። አንተ በስመ አብ በጣም ተሸውዳችኋል ማለት ነው። እውነት ለመናገር ዳኒ መተርጎ አንተ በዚህ በምንበላውና በምንጠጣው ቃል በስጋ እንዴት ይህን ነገር ልታስብ ትችላለህ? እያንዳንዱን ቃል ኮፍችና ትርጉም ምሳሌ አለ ወይ ነው ያልኩት ወዳጄ። እንዴ ወይ ምሳሌ ነው በለኛ፣ ችግር የለም። ምሳሌ ነው ካልከኝ እኮ አልፈዋለሁ። ምሳሌ ነው አለው። ማስረጃ ያው ምላሴ ላይ በፊዚካል እንደምንሞት የሚያሳይ ማስረጃ እስቲ። በሲኦል ይህንን አካላችን ይዘን ሄደን እዛ እንደምንቃጠል ማስረጃ አፍት ነው ብራዘር ዳኒ። አሁንም ጥያቄ 2-3 እየሆኑብኝ። አንድ ጥያቄ ስትጠይቅ 2-3 ጥያቄ ማስረጃ እስቲ ያልከው ምንም እኔ አሁን ላልከው አዎ ይሄንን በውሃ የሚበርድ ምላስ አለው ብለኛል ሰውየው። በላፍት ነው ማስረጃ አንተ ማስረጃ አንተ አለያም ማስረጃ ምንድነው ማለት ያለብን? ምሳሌያዊ ነው ካልከኝ አልፈዋል። ካለዛ ግን አሁንም እንደሚያቅሰው ነው እያወራ ያለው ማስረጃ እንጨርስ። አይ ዳኒ በእውነት ስለ እውነት ነው ማለት ዳኒ እንዴ እኔ መናገር ራሱ አይጠበቅብኝም። ማስረጃ አምጣልህ ራሱ በጣም ይገርማል። ምክንያቱም ከዛ ሆኖ ነው እኮ ከዛው ሆኖ ነው እኮ ምላሴ ላይ ውሃ እንዲያብሰኝ ማስረጃው እዛው ላይ አለ አይደል እንዴ ዳኒ? እኔ ከየት ላምጣልህ አሁን ማስረጃው? ሰው ሲሞት ፊዚካል የሆነውን ይህንን በውሃ የሚበርድ አካሉን ይዞ ነው የሚሞተው የምትለውን ማስረጃ አንተ በሲኦል የሚገባው ይህንን ፊዚካል የሆነውን ስጋችን ይዘን ነው በውሃ የሚበርድ ሰውነታችን ይዘን ነው የምንገባው። በጣም በላይ ጥያቄዎች በጣም ተደራርበው ቅድም ምንድን ነው ያልከኝ? በውሃ የሚረስ ምላስ አለ ያልከኝ። አዎ የለም ብቻ መልስልኝ አልከኝ። እኔ ደግሞ ሳብራራ አይ አትመልስ፣ ቆይ አዎ ወይስ አይደለም አልከኝ። እሺ አለ ብዬ መለስኩልህ። የት ነው አልከኝ። ምን አይነት ምላስ ነው ያለው? ምን አይነት ምላስ ነው ያለው? ችግር የለም ዛሬ ብዙ እውቀት ነው ይዘን ምን አይነት ምላስ ነው ያለው? አሁን እኛ የምንቀምስበት ምላስ ነው እንዴ? እሱ ምላስ ነው አይቻልም። እንዴት ነው ሌላ አይነት ምላስ ነው? በሰው በነፍሱ የነፍስ ምላስ አለ የለም ብለህ ደግሞ ሌላ እንትን ውስጥ ትገባ እየተራቀቅህ እንጂ አንተን አሁን እያስተማርከን ነው ብራዘር። የሚያስረዱ አሉ እኮ የሚያስረዱ የሚገልጹ ይሄን ነገር ሚስጥር ስለሆነ ችግር የለውም የሚያስረዱ እኮ ያላቀውም በል አንተ ለምን እንደሚያቅሰው ትኖራለህ? እኔ አውቃለሁ። እኔ አላቅም በለኝ። ወንጌሉን ተቀበል አንተ ካወክ ንገረኝ ብራዘር። ሌሎች ሰዎችን የምጠቁም ከሆነ አንተን አልጠይቅም። ምን ያላቅም ትለኛለህ? አልፋለሁ። እንደሚያቅሰው ግን እንድትኖር አልፈልግም ብራዘር። አዲስ ቤት አዲስ አይደለም ሁሌ ነው መስመር የተቀበልኩት እኔ እኮ እንዴ እዛው ቃል በቃል የተጠቀሰው እንድክድ አታደርገኛ ዳኒ እንዴ። እሺ ስለዚህ ስለ መንፈሳዊ ምላስ ነው ስለምን ነው የሚያወራው? እንግዲህ ሰው በዚህ ምድር ላይ የፈለገ ነገር ቢፈጠር በከነ ስጋው ሲኦል ሊገባ አይችልም በመንፈስ። እሺ ስለዚህ ምን አይነት ምላስ ነው አለኝ እያለ ያለው ብራዘር? ነገርኩህ እኮ ምን አይነት ምላስ ነው አለኝ እያለ ያለው? አልነገርከኝም። እሱ በህጉት እየጠበቅኩ ነው ያለው። እሺ እዛ ላይ የመንፈስ ምላስ አለው ተብሎ ተጽፏል ብዬ እንድነግረን የፈለግከው እንዳደረገው አለው የምትለውን ምላስ ወይ ምሳሌያዊ ነው በልና ወይ ምሳሌያዊ ነው ካልክ ትገላገላለህ።
እኔ ዳኒ አፕሪሼት ማደንቅህ በጣም ማደንቅህና አፕሪሼት ማደንቅህ ምንም እኔ አሁን መደነቅ አልፈልግም። ከየት ነው ምላሱ መጠየቅ መቻል ራሱ እኔ መልስ ያስፈልጋል። መልስ እየፈለግኩኝ ያለው አይ ለምን መሰለህ? ጥሩ እኮ ነው ጥያቄ እኮ አሪፍ እኮ ነው። እኔ እኮ ስለተመቸኝ ነው። ችግር የለም አሪፍ ከሆነ መልስ ብራዘር ችግር የለም እኮ ይኸውልህ የጠየቅከውን ጥያቄ እንዴት ነው አንተ ምላስ ይኖረዋል? እየተመራመርክ ነው ያለው ታወቀም እንጂ ሰው በመንፈስ እያለ ስለ አሁን ለምሳሌ በስጋ እያለ እናውቀዋለን። ግልጽ ነው ጥያቄ። አሁን ወደ መልሱ ካረፈ በኋላ ምላስ ይኖረዋል መልሱን አፍጥ ነው መሲ ዳኒ ምንም ብዙም አታስጨንቀኝ። በቃ መልሱ እኮ እዛ ላይ አለ። ማርያም እዛ ላይ አለ። መልሱ ምንድን ነው የሚለው እዛ ላይ ይገልጻል። እሺ አንድ ጥያቄ ጠይቀሽ በዚህ አጋጣሚ ሰዓት እንትን ለማለት መልስ አልዓዛር ባለጸጋው የሞተው በነፍስ ነው በስጋ ነው የሞተው? መልስ እሺ አልዓዛር የሞተው በነፍስ ነው በስጋ ነው የሞተው? መልስ ነው እየጠበቅን ያለን ወዳጅ እኮ ጠየቅኩ እኮ አልዓዛር የሞተው በስጋና በነፍስ ነው የሞተው? በየትኛው ነው የሞተው? እኮ በራሱ ጥያቄ ነው መልስ አይደል? ከነ ስጋው ነው ሲኦል የገባው ወይስ በነፍስ ነው የሞተው? ወዳጅ እሱ አሁን ጥያቄ ነው። መልስ አልመለስክልኝማ። ያንን እሺ አንተ ብራዘር መልስ እኮ የለኝም በል አለ እኮ ምሳሌ ወይ የለኝም በል ወይ ይሄ ምሳሌያዊ ንግግር ነው ብለህ እለፈው። ከዛ እንለፈው ምን ችግር አለ? አንተ ግን እንደሚያስበው ነው አሁን አክት እያደረግህ ያለው ወዳጅ። ምሳሌያዊ ንግግር እሺ ቆይ አንተ ምሳሌያዊ ንግግር ይሆናል ብለህ ካሰብክ ራሱ እኔ ያው ምንም አላሰብኩም። አንተን ነው እየጠየቅኩ ያለሁት። አንተ ነህ እየተመለስክ ያለው። ነፍስ ምላስ አላት እያልከኝ ያለው እና እንደ ቅድሙ አታርገና ብራዘር። ደስ አይልም እንዴ ወዳጅ? ና ብራዘር ወንማ አይዞህ ብራዘር። አሁን እኛ ባይዘው ማለት ነው እንዲህ ልናስጨንቅ እኔ ላስጨንቅ አልፈልግም። ግን ሁሌ ስትገባ አክት የምታደርገው መልስ እንዳለበት ቤተ እምነት ነው የምትኖረው ወዳጅ። አይዞህ ብራዘር መልስ የለም እና አይዞህ ብራዘር መጨነቅ የለብህም። በቃ መልስ ከሌለ የለኝም ማለት ነው። እሱ መልመድ አለብህ። መልስ በሌለበት ቤተ እምነት ውስጥ እየኖርክ መልስ እንዳለው ሰው ግን አክት አታርግ። እንደሱ አክት ማድረግ ተገቢ አይደለም ለአንተ ለራስህ ማለት ነው። እና በጣም እንወዳለን። እሺ ብሩኬ እንኳን ደህና መጣ ወንድምነት ሁሉ አማን። ሰላም ብያለሁ ዳኒ። ድምጼ ይሰማል? ያ በደንብ ትሰማለህ። ተመችቷል? ግን እንደወፈርክ እያየን ነው። ድምጽ ወፍራል። ታስቀጥለኛለህ? እሺ ያው ከወንድምነት ጋር ቀጥል። እኔ አንድ 15-20 ደቂቃ ትንሽ ሰውነቴ ላፍታታ። ወንድምነት ምንድነው ርዕሱ? ዳኒ አይታይም እኔ ጋር አይታይም? እሺ የማርያም ከሃጂ ማን ነው እያለን ያለ ነው። እሺ ሰላም ብያለሁ ዳኒሻ፣ ቤካ፣ መሲ፣ ዮሐንስ፣ ማሮ፣ ጂሚ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንኳን ደህና መጣህ ዮሐንስ። አመሰግናለሁ። እሺ ትሰማለህ? ትሰማለህ? በደንብ ትሰማለህ። በማርያም ትምህርት ማን ነው ከሃዲ? ኦኬ መልካም። ምናልባት ኦኬ ያው ከሃዲ በሚለው ትንሽ ሪቫይዝ ላድርግልህ ዳኒ ጋር ትንሽ ይሄርንበት። ከሃዲ ፕሮቴስታንቶች ናችሁ እናንተ ብዬ ማስረጃ የጠቀስኩለት መዝሙር 32 ነው። መዝሙር 32ን ጠቀስኩለት። እሱ ምንድነው የሚለው? ለቅኖች ምስጋና ይገባል ይላል። ስለዚህ
ድንግል ማርያም ደግሞ ከቅኖች ወይንም ደግሞ ከተመሰከረላት በመላእኩም ሆነ በኤልሳቤጥ የተመሰከረላት መሆኑ ይታወቃል። በዚህ መሰረት ምስጋና ይገባታል። እናንተ ግን ምስጋናዋን በልታችኋል፣ የሌሎችንም ምስጋና የሚገባቸውም በልታችኋል፣ ስለዚህ እናንተ ናቸው ከሃዲ በሚል ብዙ አይነት ጥቅስ ውስጥ እየገባን ነበር። በመሃል የኔ ስልክ ስታክ እያደረገ አቋርጬ ገብቼ ነው የነበረው። ምናልባት አንተ በዚህ ላይ ይህንን ሐሳብ ታምንበታለህ? ለቅኖች ምስጋና ይገባል የሚል አይገባም ነው የምትለው? ኦኬ እሺ፣ ስለዋሻ አንዴ ላስተካክለውና እንሂድ። ለቅኖች ምስጋና የሚገባውን በሌላ ቨርዥን አውጥተን ክፍሉ ለቅኖች ምስጋና ይገባቸዋል ሳይሆን ቅኖች ራሳቸው ለእግዚአብሔር ምስጋና ማድረግ እንዳለባቸው የሚለውን አሳይቸው ጨርሰናል። እና አውቆ ነው ወደዚህ የመለሰ መዝሙር 32 ላይ አውርተናል። ብሩኬ አራተኛው ነው ሶስተኛ ጊዜ ነው ተመልሶ የገባው። ወደ ሌላ ርዕስ ነው የመራን ያልተወራበት መልስ መልሰልኝ ሳይሆን ወደ ሌላ ርዕስ ነው የመራን። ወደ ሌላ ጥቅስ ነው የመራን። ሌላ ጥቅስ አለኝ አለ። ሌላ ጥቅስ ደግሞ መዝሙር 32ን አነሳን። መዝሙር 32 ላይ እየሄደ ስለሆነ በጣም ወሳኝ ስለሆነ እንዳያደክም ብዬ ነው ብሩኬ እሱን ላስይዝልህና ከዛ ሂዱ ያወራውን ባሳይ ጥሩ ስለሆነ ማለት ነው። እሺ መዝሙር 32 እሺ ምስጉን ነው ስለሚል ማለት ነውና ምንድነው ያለን መረሳት የሌለበት እግዚአብሔር ሕዝቡን ያመሰግናል። መዝሙር 32 በቅንፍ 33 ላይ በጣም ወሳኝ ሐሳብ ስለሆነ ወደ ኋላ እንዳይመለስ ብዬ ነው ብሩኬ። 12 ላይ ይኸው እግዚአብሔር አምላኩ የሆነው ሕዝብ ምስጉን ነው፣ እርሱም ርስቱን የመረጠው ሕዝብ ይልና እርሱ ለርስቱ የመረጠው ሕዝብ ይልና እዚህ ክፍል ላይ ቁጥር 12 ላይ አመስጋኙ ሕዝቡን የሚያመሰግነው እግዚአብሔር ነው እያለን ነበር። ሕዝቡን የሚያመሰግነው እግዚአብሔር ነው እያለን ነበር። አይደለም አመስጋኙ እግዚአብሔር ነው እያለን ነበርና እሱ ላይ ነው የሚሆንበት ካለን ያልኩት። እግዚአብሔር አንዱ አመስጋኝ ነው ነው ያለው። እሺ በመጀመሪያ ያው እናንተ ናችሁ በማርያም ትምህርት መናፍቆች የሚል ነገር ተናግሯል። አሁን እንደዚህ አይነት ድፍረት እንግዲህ እንዳይለመደው አድርገን እንሸኘዋለን ማለት ነው። ከዚህ በኋላ ክርስቲያኖች ቤት ሲመጣ እንደዚህ አይነት ድፍረት እንዳይናገር ማለት ነው። እሺ መዝሙር 32 ቁጥር 12 ወይም ደግሞ በቅንፍ 33 ማለት ነው እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው ይላል። አሁን ከማርያም ጋር ተገናኝቶ ምን ልትለን ነው እዚህ ላይ? አሁን እዚህ ጋር ስለ ማርያም ብቻ ሳይሆን ምንድነው ያደረኩት ነገሩን ኢምፋሳይዝ አድርጌ ከማርያም ባሻገር ለእግዚአብሔር የሆኑት ሁሉ ቅኖች ለሆኑ ሁሉ ምስጋና እንደሚገባቸው የሚያሳይ ክፍል ነው። እንኳን የአምላክ እናት ቀርቶ የትኛውም የእግዚአብሔር የሆነ ሁሉ ቅዱስ የሆነ ሁሉ ምስጋና እንደሚገባው እንዲህ ተጠቅሷል። ስለዚህ በሚል የጠቀስኩት ጥቅስ ነው። ምክንያቱም ይሄ ጀነራላይዝድ ያደረገ የእግዚአብሔር የሆነ ሁሉ በሕጉ ወይንም ደግሞ እሱ በሚወደው መንገድ የሄደ ሁሉ ምስጋና ይገባዋል ብዬ የጠቀስኩት ሐሳብ ነው። በጣም ጥሩ። ምስጋና ስትል አሁን እዚህ ክፍል ላይ የምጠይቅ በኋላ እዚሁ ክፍል ላይ ስለምጠይቅ ነው። ምስጋና ሲባል ምን አይነት ምስጋና ነው? ለምሳሌ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው ሲል ምስጉን የሚለው ሐሳብ እንዴት ተረድተው ነው? ምስጉን የሚለውን ስግደት ይገባዋል እያለ ነው? እንደዛ ተረድተው ነው? ዝማሬ ይገባዋል እያለ ነው? እንዴት ተረድተው ነው? ኦኬ ምስጋናው ምን አይነት ነው? በቃ አሁን ለምሳሌ እግዚአብሔር ይክበር እንላለን። ለምሳሌ እግዚአብሔር ይክበር ስንል እያደነቅን ነው፣ እያመሰገንን ነው። ያ ሕዝብ ደግሞ አይደለም እንደዛ አይደለም ለማለት የፈለኩት። አንዴ ስማኝ። የምጠይቅህን ከመለስ ካላቋረጥ በቃ እኔ አሁን ስለ እግዚአብሔር አልጠየቅኩም።
ስለ ፍጡራን ነው የጠየኩህ። ለፍጡራን ምስጉን ነው ሲባል ምን ማለት ነው? በቃ ፈጣሪ ጋር አትሂድ። ስለ ፍጡራን ነው ጥያቄ ወሬያችን ማለት ነው። ኦኬ ለምሳሌ በእግዚአብሔር መደነቅ ነው ምስጋናቸው። በእግዚአብሔር መመስከር፣ መደነቅ፣ መመስከር፣ እግዚአብሔር ማድነቅ ያ ነው። ፈጣሪ ለአንተ አምላክ ነው? አዎ ለኔ አምላኬ ነው። ፈጣሪ አንተን ያደንቅሃል ከሰማይ? የሚያደንቀኝ በህጉ ከሄድኩኝ እሱ እንዳለኝ መስመር ከሄድኩኝ እሱ አድርግ ያለኝን ካደረግኩኝ ያደንቃል። ይኸውልህ አሁን እዚህ ክፍል ላይ ስለ ህግ አያወራም፣ ስለ መስመር አያወራም። የሚለው ቃሉ እግዚአብሔር አምላኩ የሆነለት ህዝብ ነው የሚለው። ህግ ከጠበቀ በኋላ ምስጉን ይሆናል ምናምን እግዚአብሔር ቃል ላይ የምትጨምር ከሆነ ጥቅስ ጠይቃለሁ እዛው ላይ ቆመን እንድትመልስ ማለት ነው። የመጀመሪያው እዚህ ክፍል ላይ ምስጉን የሚለው ቃል አንተ እንዳልከው አይደለም። በቃ የተባረከ ነው እግዚአብሔር አምላኩ። ለምሳሌ እስራኤል እግዚአብሔር አምላኩ ነው አይደለ? የተባረከ ህዝብ ነው። ከዛስ የተስፋው ቃል የሆነው ጌታ ክርስቶስ ኢየሱስ ደግሞ መጣና እኔ ነኝ መሲሁ አላቸው። አልተቀበሉትም። የተቀበሉት ደግሞ አሉ። አሕዛብም ደግሞ በእምነት ገባን። እኛ ምስጉን ነን እኮ። ብለስድ ማለት ነው፣ ሌላ ማለት አይደለም። ለማርያም ተብሎ ለብቻ የሚደረግ ምንም ነገር የለም። ፈጣሪ አምላኩ የሆነለት ህዝባው ምስጉን ነው፣ ብለስድ ነው። የተለየ ግን ለነሱ ስግደት አምልኮ እንደዛ ይገባል ወይ ደግሞ ወደ እነሱ ዝማሬ ይገባል ማለት ወይ ደግሞ ጸሎት ወደ እነሱ ይደረጋል ማለት አይደለም። በዚህ ጥቅስ መሰረት ከማርያም ጋር ምንም የሚገናኝ አይደለም ማለት ነው። አባ ዮሐንስ ሌላ ማስረጃ ካለክ? አይ ከመነሻው ቅድም እንዳልኩ ጄኔራላይዝድ ያደረገ ለሷ ብቻ ያልሆነ ሁሉን የሚያመሰግን ነው። ስፔሲፊክሊ ጥቀስ ካልከኝ ችግር የለም። ለሷም ብቻ የሆነ ማቅረብ ይቻላል እንደው እንድንግባባ ማለት ነው። እንደው ለሷም ብቻ የሌለ እንዳይመስል ጀመር እሷ ከቅኖች መካከል ነው። ጥያቄው አንዴስ ነው ለሷ የተለየ እኛ ማናረገው መናፍቅ ስትለኝ መናፍቅ ነስትለኝ ለሷ አንተ የምታረገው እኔ ማላረገውን ነገር ከእግዚአብሔር ቃል ያሳይ ነው ጥያቄው። እሱ አታመሰግኗትም ነው በቃ። ይሄ ምስጋና ይገባታል፣ ይሄን ደግሞ አታደርጉም የእግዚአብሔር ቃል ብሎ እኛ ማናረገው የእግዚአብሔር ቃል ለሷ ተነግሮ እኛ ማናረገው አንተ የምታረገው ከእግዚአብሔር ቃል ያሳይ። እኔ አሁን ለምሳሌ እኔ አመሰግናታለሁ ከየት አመጣው ካልከኝ አንደኛ አሁን የነገርኩ መዝሙር 32 ቁጥር 2 መዝሙር 32 ቁጥር 12 አሁን ደግሞ ደግሜ ልጠቅስልህ ነው ሉቃስ ጋር መጣና ምን አይነት አድናቆት ወይንም ምስጋና እናያለን ማለት ነው። እሺ ኦኬ እሺ እንዲህ ይላል። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አሁን ይሄ ምስጋና ነው። ምን አይነት ምስጋና? አንቺ ከሴቶች መካከል የተባረክሽ ነሽ። እንዲህ እያለ ነው እኛ የምናመሰግናት። እንግዲህ አንቺ የተለየሽ ነሽ፣ አንቺ የተባረክሽ ነሽ ከሴቶች። ስለዚህ ይሄ ምስጋና ነው። ይሄን ደግሞ እናንተ አታመሰግኗትም። ኤልሳቤጥ ግን አመስግናታለች። መጽሐፍ ቅዱሳዊ ነው። እንዲህ ነው እኛ ምናምን መጽሐፍ ቅዱሳዊ ነን። ማስረጃችን መጽሐፍ ቅዱስ ነው። እሺ ልክ ነው። ማርያም ያው የተባረከች ናት፣ ብለስድ ናት፣ ምንም ጥያቄ የለውም። ግን ልክ አንተ እንደምታረገው በመንፈስ እንደምታመሰግናት ከእግዚአብሔር ቃል ላይ ኤልሳቤጥ ወደ መዝሙር መጽሐፍ እንመጣለን። እሺ ተብልሰን ተደፋፍኖ መሄድ ስለሌለብን ኤልሳቤጥን አንተ እንደምታረገው ያረገ ከመጽሐፍ ቅዱስ አንድ ማስረጃ። ልክ ኤልሳቤጥ አንተ እንደተረዳ ተረድቶ ያመሰገናት በሌለችበት በመንፈስ እሷን ያመሰገናት ካለ ማስረጃ ነው። አሁን ምን መሰለህ መጽሐፍ ቅዱስ ምንድነው የሚጠቅሰው? እዛ ጋር በተጻፈው መሰረት እኛ እንድንማርበት ቆይ እየነገርኩህ ነው እኮ። ይሄ እኮ ማስረጃ ነው። ማስረጃ ጥቀስ አልከኝ፣ ጠቀስኩልህ። አሁን ከየት አመጣህ አልከኝ፣ ይሄው አመጣሁልህ። በቃ አሁን እኔ ማመሰግናት ምንድነው? ከኤልሳቤጥ አይቼ እያልኩህ ነው። ከኤልሳቤጥ አይቼ ነው ይሄው ጠቀስኩልህ 1:42 በቃ። አሁን ይሄን ፈታው እንደፈለክ አድርገህ ፈታ። ይሄ ምስጋና አይደለም በለኝ ምን አልከኝ? ጥያቄ ነው መመለስ ያለብህ። የኔን ጥያቄ መልስና ከዛ ደግሞ እዛው ጋር ደግሞ የኔ ጥያቄ ልክ አንተ እንደተረዳኸው ያረገ ስማኛ የምትመልስ ከሆነ ስማኝና ከዛ መልስ።
ልክ እንደዛ ያደረገ ሐዋርያ ካለ ማስረጃ ስጠኝ አለ ወይስ የለ? ከዛ ወደ አንተ ደግሞ ትምህርት እንመጣለን። በጣም ግሩም። አሁን እኔ ደግሞ እያልኩ ያለሁት ኤልሳቤጥ የተመሰከረላት በጣም ጥሩ ምናምን ሰው ጥቅስ ስለሆነ ይፈለኩ ኤልሳቤጥ በቂ ናት እያልኩ ነው እኔ ኤልሳቤጥ በቂ ናት። በቃ ኤልሳቤጥ በቂ ነች። እሱ አንተ አይምሮ ውስጥ ያለ ጩኸት ነው። ለኔ ጥያቄ መልስ አለ ወይ ነው ጥያቄ? ጥያቄው እኮ ነገርኩህ። ማስረጃ አንጧልከኝ። ይሄው እዚህ ጋር ተደንቃለች፣ ተመስግናለች። ስለዚህ ከዚህ አይቻ መሰገንኳት አልኩ። ይሄን ጥቅስ አትፈልገውም አንተ? ይሄን አትቀበልም? ሉቃስን አትቀበልም? ማስረጃ አቀረብኩልህ እኮ። አልቀበለውም ካልከኝ ኢትስ ኦኬ። አይጎ በዚህ ሰማሁሽ፣ ሰምቻለሁ። እኔ ለጠየቅኩት ጥያቄ ማስረጃ የለውም ማለት ልክ ኤልሳቤጥ ያረገችውን አይቶ እሱ የሚያረገውን ልምምድ ያረገ ሐዋርያ ካለ እየጠይቀዋለሁ፣ የለውም ማስረጃ። ወደ ኤልሳቤጥ እንሂድ። ኤልሳቤጥ በመንፈስ ነው ማርያምን ያመሰገነቻት ወይስ በአካል ማርያም ወደ ኤልሳቤጥ ስለመጣች አንቺ የተባረክሽ ነች? ሲጀምር ምስጋና የሚለው ራሱ ትክክል አይደለም፣ ግን እሱ ጋር መጣለሁ። በሂደት እንምጣ። በአካል ወደ ኤልሳቤጥ ማርያም መጣ ነው ወይስ በመንፈስ አንተ እንደምታረገው ነው ያረገችው? መንፈስ ለመሆኑ ማስረጃው እኮ እዛው ጋር በመንፈስ ቅዱስ ተሞልታ ይላል። እንዲሁ ዝም ብሎ በግርድፍ በስሜት አይደለም። አዳምጠኝ። በመንፈስ ቅዱስ ተነርታ ነው እንጂ እንደዚሁ በስሜትም አይደለም። እዛው ላይ ተጽፏል። የኔ ጥያቄ ከማርያም ጋር የተያያዘ ነው። አስተውለህ ስማኝ ስጠይቅህ። ማርያም ወደ ኤልሳቤጥ ሄዳለች? አዎ ሄዳለች። ኦኬ፣ አንተ ጋር በአካል ማርያም እየመጣች ነው ወይ የምታመሰግናት? እሱ ነው ጥያቄ። በጣም ግሩም። አሁን ዋናው ቁም ነገሩ ምን መሰለህ? እዚህ ጋር በአካል በነበረችበት ሰዓት በዚህ በአካል ስጋ በነበረችበት ሰዓት ወደ አንተ ምስጋና ይገባል ነበር። ወደ አንተ በአካል መጣ እያልከኝ ያለኸው ገብቶ ማለት እንድረዳው ነው እያልከኝ ያለኸው። ቆይ ገባኝ። አሁን እኔ በአካል መጣ አይደለም ያመሰገንኳት ያለሁት። በአካል መጣ አይደለም። መልካም። በምንድን ነው የምታመሰግናት? በምንድን ነው የምታመሰግናት? ኦኬ ግሩም። እኔም ማመሰግናት ልክ ኤልሳቤጥ እንደተናገረችው የጌታዬ እናት፣ ምክንያቱም የህይወት መብልን ኢየሱስ ክርስቶስን ሰጥተሽኛልና እያልኩ ምን ብለህ ነው የምታመሰግናት? ስላደረገች ጠይቀን ካልሰማክ መመለስ አትችልም። በቃ ደግሞ የማትመልሰው መልስ ስለሌለህ ነው አውቃለሁ። ምን ብለህ ነው የምታመሰግናት? አይመለከተኝም። እሱ ጉዳይ አይደለም። ምንም ብለህ አመስግናት። እንዴት ነው የምታመሰግናት? ኤልሳቤጥ ምስጋና ነው ብለኛል። መታ በአካል ስለ ውለታዋ አመሰግናታለሁ። ስለ ውለታዋ አልጠየቅኩም። እኔ ለምን እንደምታመሰግናት አላልኩም። በምን መልኩ ነው የምታመሰግናት? ኤልሳቤጥ ማርያም እና ኤልሳቤጥ ሁለቱ ኮሙኒኬት ሲያደርጉ ነው የምንመለከተው በአካል ተገናኝተው። አንተ በምን አይነት መንገድ ነው ማርያምን ኮሙኒኬት የምታደርጋት? ጥያቄ እሱ። አሁን እኔ እያመሰገንኳት ያለሁት የኔን ነው እየነገርኩህ ያለሁት። እኔም ማመሰግናት ስለ ውለታዋን አስቤ ማለት ነው። ያደረገችውን ነገር አስቤ ክርስቶስን ወልዳልኛለች ብዬ ስለማስብ ያንን በማሰብ አደንቃታለሁ፣ አመሰግናታለሁ። ይሄው ነው። ኦኬ። አሁን ይሄ ከ7 ዓመት እና ከ6 ዓመት ልጅ ጋር ኮሙኒኬት ስታደርጉ ያለ አለመግባባት ነው። ግልጽ ነው አይደል? ኬጂ ተማሪዎች በዚህ መልኩ ነው የምታወሩት። ምክንያቱም እኔ በነገራችን ላይ መናፍቅ ይላሉ መተው በድፍረት ማለት ነው። መናፍቅ እነሱ ሆነው ማለት ነው። ምንፍቅና ውስጥ እነሱ ሆነው መተው መናፍቅ ብለው በድፍረት ይናገራሉ። ከመሆኑ እኔ አሁን በተደጋጋሚ ለምንድን ነው የምታመሰግናት? ምን ብለህ ነው የምታመሰግናት አልጠየቅኩትም። የኔ ጥያቄ አንዴ ስማኝ ከይቅርታ ጋር አይደለም አቋርጠኛ አይደለም እያመሰገንኳት ያለሁት። ለምሳሌ አፄ ቴዎድሮስ እኔን አቋርጣ አይደለም የምታወራው፣ ሲጨርስ ነው ማውራት ያለብህ። አስማይን ብለህ እያወራሁ አቋርጠኝ እንደዚህ ነው እንዲህ ነው የምንቀጥለው ብራዘር? ኦፍ ኮርስ አሁን እኔ እያወራሁ ነው ታዲያ የምታወራው። አንተ ስታወራ እሰማለሁ፣ እኔ ሳወራ ደግሞ ትሰማኛለህ። ካልሆነ ውይይት ሊሆን አይችልም፣ መጫወቻ ነው የሚሆነው። እኔ ሳወራ አቋርጠኝ አይደለም የምታወራው። ጥያቄ እኔ ምን ብለህ ነው የምታመሰግናት? ለምንድን ነው የምታመሰግናት? አይደለም እሱ አይደለም የኔ ጉዳይ። ማርያምና
ኤልሳቤጥ ተገናኝተው ኮሚኒኬት ሲያደርጉ እንመለከታለን። አንተ በምን አይነት መልኩ ነው ማርያምን የምታመሰግናት? ጥያቄ ነው። አሁን እኔ የለችም በሌለችበት አመሰግናታለሁ እያልኩ እኮ ነው። በምን አይነት መልኩ የለችም በሌለች ስለምንድን ነው የምታመሰግናት? ወይንም ደግሞ እንዴት ነው የምታመሰግናት? እኔ በአካለ ስጋ ነኝ ያለሁት፣ አመሰግናታለሁ። እንዴት ብዬ በቃ ያደረገችውን ነገር ያሰብኩኝ። ምን አልከኝ? በምን አይነት ወይ ነው ኮሚኒኬት የምታደርጉት? ጥያቄ እሱ ነው። እሷ በአካል ምን አልከኝ? ወንድ በአካል አንተ ጋር ኦኬ በቃ ኔቨር ማግኘት አይጠበቅብኝም እንዳልኩ እኮ ነገርኩ። የማመሰግናት ስላደረገችው ነገር ነው። በቃ ያን ነው የማመሰግነው። በቃ ያንን ውለታ ዘላለማዊ ስለሆነ አመሰግናታለሁ። ይሄ ነው። ማግኘት አይጠበቅብኝም ስላልክ ማግኘት ሳይጠበቅባቸው ልክ እንዳንተ እሷን ያመሰገኑ ከእግዚአብሔር ቃል ላይ ያሳይ። አሁን መጽሐፍ ቅዱሳዊ አይደለም በትምህርታችን መጽሐፍ ቅዱሳዊ ማስረጃ አስተይ ልክ እንዳንተ ማግኘት ሳይጠበቅባቸው ያመሰገኑ ካሉ አሁን ለምሳሌ መዝሙር 32 ላይ ቅድም የተገኘንበት ቦታ ላይ ስፔስ ስለ መዝሙር 32 አልጠየቁም። አንተ እንዳረከው ማርያምን የሚጠቅሰው ነገር የለም እዛ ጋር ያለፉትን ሰዎች ቆየ ነገርኩ እኮ ነው ማስረ እኔ ጋር ነው የሚቆራረጠው እሱ ነው የሚቆራረጠው ወገኖች። እዛ አይጠቅስም። ቅኖችን የሞቱትን ያልሞቱትን የሄዱትን የተመለሱትን አይልም። ስለዚህ ወንድምናት የሱ ይቆራረጣል። አባ ዮሐንስ ኔትወርክ እየተቆራረጠ ነው። ጠፍተ ነበር በመሃል። ኦኬ ጠፍተ እንትን አሁንሳ እሺ ተቋርጠ ነበር። እሺ ምንድነው ለምሳሌ ክርስቶስ አብርሃም ይስሐቅ ያዕቆብ ሞተው ሳለ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ የሚናገርበት ክፍል አለ። አልጠየቅኩም ማለት እነሱ የሉም በአካል ማለት እኔ እግዚአብሔር ያዕቆብ የአብርሃም የይስሐቅ አምላክ እንደሆነ ማለት እንደዚህ በሌሉበት አልጠየቅኩም። እኔ እሱ አልጠየቅኩም። የኔ ጥያቄ ልክ አንተ ማርያምን ሳትኖር እንደምታመሰግነው ያመሰገናት ካለ ከእግዚአብሔር ቃል ላይ ማስረጃ። ኦኬ አሁን እኔ ቅድም እንደነገርኩህ እንደዛ አይነት መዝሙር 32 ላይ ስም አይጠቅስም ነው ያልኩህ። ስም አይጠቅስም እንዲያው ቅኖችን የሚያመሰግን ክፍል ነው። በዚህ መሰረት ዳዊት በአካለ ስጋ ሙቷል። አብርሃም ይስሐቅ ያዕቆብ በአካለ ስጋ ሙቷል። ቅኖች ናቸው፣ ተመስክሮላቸዋል። አመሰግናቸዋለሁ፣ አደንቃቸዋለሁ። በዛ ቃል መሰረት በመዝሙር 32 መሰረት ለቅኖች ምስጋና ስለሚገባ እናገራለሁ። በአካለ ስጋ ያሉትን ከሆነ ይነግረኝ ነበር፣ በአካለ ነፍስ ያሉትን ቢሆን ይነግረኝ ነበር። ስለዚህ ያ ጀነራላይዝድ ያደረገ ቃል ስለሆነ በዛ መሰረት ማስረጃ የለውም። እንደሰማችሁት ማስረጃ የለውም። አሁን ማን ነው መናፍቁ? ዮሐንስ ማለት ነው። መጥቶ በድፍረት እኛ መናፍቅ ያለን መጽሐፍ ቅዱሳዊ ማስረጃ የለውም። መጽሐፍ ቅዱሳዊ ያልሆነ ትምህርት ይዞ መጥቶ በድፍረት እኛ ቅዱሳንን በድፍረት መናፍቅ ብሎናል። መናፍቁ ግን መጽሐፍ ቅዱሳዊ ያልሆነ ትምህርት የያዘው ወንድማችን ነው። መዝሙር 32ን በተደጋጋሚ ስለጠቀስ ወደዛ እንመለሳለን። እግዚአብሔር አምላኩ የሚሆንለት ህዝብ ምስጉን ነው ይላል። እግዚአብሔር አምላኩ የሆነለትን ህዝብ አመስግኑ የሚል ጥቅስ አሳየን ከዚህ ክፍል ላይ። አንተ እንድታመሰግናቸው የሚያዝ ማስረጃ ከዚህ ጥቅስ ላይ ነገር። ኦኬ መልካም። ቅድም ዳኒ ጋር ስነጋገር አንዱ ጥቅስ ላመጣለት ስለ የተቋረጠው አንዱ እሱ ነው። ምንድነው አንዱ አመስጋኝ ምንድነው ማን ነው የሚያመሰግነው ስለኝ አንዱ አመስጋኝ እግዚአብሔር ነው ብየዋለሁኝ። ይሄንን ነው የምጠቅስልህ። ስለ እግዚአብሔር አይደለም አንዱ አመስጋኝ ይሄ እኮ እየነገርኩ ነው። አሁን እኮ ምስጋና በማን አልጠየቅኩም። እኔ የምጠይቅህ ነው መመለስ ያለ። ኦኬ አንተ እንድታመሰግናቸው እግዚአብሔር
አሁን ወደ እግዚአብሔር እኮ እንመጣለን፣ ችግር የለውም። እግዚአብሔር ያመሰግናቸዋል ወዳልከው እንመጣለን። የኔ ጥያቄ ግን እግዚአብሔር ከሰማይ ተመለከተ። ይሄ መዝሙር 32 የጠቀስከው በቅንፍ 33 ምስጉን ነው ይላልና ይሄ እግዚአብሔር ህዝቡ የሆነለት አምላክ የሆነለት ህዝብ አንተ እንድታመሰግነው የተጻፈበትን ጥቅስ ስጠኝ ነው። ያው ራሱ ነው እንዴ? ምን አይነት ጥያቄ ነው? አይ ቲንክ አንደርስታንድ ያደርኳል መሰለኝ። ራሱ እኮ ነው ጥቅሱ። እኔ እኮ ነኝ የጠቀስኩት። ይሄንን አዳምጠኛ እንዴ? ራሱ እኮ ነው ማለት ራሱ ነው እግዚአብሔር። ይኸውልህ ጥያቄን ስማና ከዛ መልስልኝ። ይሄ ምስጉን የሆነን ህዝብ አንተ እንድታመሰግነው የታዘዘበትን ማስረጃ ነው ጥያቄ። ግልጽ ሆነልህ? ኦኬ ይኸውልህ አሁን እዚህ ጋር ምስጉን ነው ሲል ኦኬ እሺ ቆይ ሌላ ጥቅስ እዛው ላይ ላምጣልህ። አይ እዚሁ ጨርሰን እዚሁ ላይ ከሆነማ ኦኬ በጣም ጥሩ። ስለዚህ ይኸውልህ እሺ ማስረጃው ምን መሰለህ? ዝም ብሎ ይሄ ህዝብ ምስጉን ነው አይደለም የሚለው ምንድነው የሚለው? ራሱ መሪ ነው። ገብቶሃል? ምንድነው የሚያሳየን? እግዚአብሔር አምላኩ የሚሆንለት ህዝብ ወይንም የሆነለት ህዝብ ምስጉን ነው የሚለው። ያ ማለት ምን ማለት ነው? እግዚአብሔር አምላኩ የሆነለትን እንድናመሰግን እየነገረን ለመሆኑ ማስረጃው ይሄው ራሱ ክፍሉ ነው። ምክንያቱም ሌሎችን አታመስግን፣ ጣዖት አምላኪን አታመስግን ሲል ነው። ያንተን ሐሳብ አይደለም የመጽሐፉ ሐሳብ ነው። ይሁን የራሱ ሐሳብ እኮ ነው። በቃ 12 ላይ 12 ላይ እሺ አንዴስ ቁጥር 12 ላይ እግዚአብሔር አምላኩ እኮሽ ሰምቻለሁ እግዚአብሔር አምላኩ የሚሆንለት ህዝብ ምስጉን ነው ይላል። አዎ እግዚአብሔር አምላኩ የሆነለት ህዝብ ብለስድ ነው። ያን ብለስድ የሆነ ህዝብ አንተ አመስግን የተባለበትን ማስረጃ አስተያየው። አይ ማለት ጥያቄ በጣም ግልጽ ነው። ክፍሉ ነው እኮ ነው ያልኩህ እኮ። የትኛው ቁጥር ላይ ነው ወንድሜ? ለመረዳት ዝግጁ ከሆንክ ራሱ ክፍሉ የትኛው ቁጥር 12 ላይ እዛው ላይ የልቡ ሐሳብ ለልጅ ልጅ ነው ይልና እግዚአብሔር አምላኩ የሚሆንለት ህዝብ ምስጉን ነው። ይህ ማለት ምንም ማለት እንድናመሰግን የታዘዘው ያንተን ሐሳብ ይሄ እኮ ራሱ እግዚአብሔር አምላኩ የሆነለትን ህዝብ እንድናመሰግን እኮ ራሱን እየነገረ ነው፣ እያስረዳል። እሺ እርስ በርስ ነው የምትመሰጋገኑት እናንተ ኦርቶዶክሳውያን? ቁጥር 12 ላይ ነው ይሄ የሚያደላ። መጀመሪያ ቅድስና ያስፈልገዋል። ምን አይነት ቅድስና? እንደ ሐሳቡ እንደ ክርስቶስ ሐሳብ መሄድ አለብኝ። እንደ ክርስቶስ ሐሳብ የሄደች ደግሞ ድንግል ማርያም ናት። እሷን እናደንቃለን፣ እናመሰግናለን። ሌሎችም ደግሞ እንደ ዮሐንስ አይነት ሐዋርያ እናመሰግናለን። ከክፍሉ ላይ በቅድስናቸው ምክንያት ነው የሚመሰገኑት የሚለውን አሳየን። ከክፍሉ ላይ አሁን ችግሩ ምንድነው? ያንተን ሐሳብ ነው የምትጨምረው ቃሉ ላይ። አምላኩ ያንተ ሐሳብ ስለሆነ ኦኬ እዛ ይሄ ሐሳቡ እንደምታውቀው ቋደ እሺ ቀጥል። ኔትወርክ ስለሆነ ይዘገያል፣ ዘግይቶ ነው የምትሰማኝ ማለት ነው ወይ? ተመልሰና እንደዚህ ከሆነ ያስቸግራል። ዘግይተ ምናምን ነው የምትሰማው አንተ። ኔትወርክ አልሰማም። ኔትወርክ ይመስለኛል ዘግይተ ነው የምትሰማው። አንድ አቆት ዘገያለህ ስትሰማኝ፣ ዘግይቶ ነው አንተ ጋር የሚደርሰው። እስኪ ፍላይት አድርገውና አብረው ኔትወርክ ፍላይት አድርገውና አብረው እስኪ ቆይ በጨለማ ያለ ህዝብ እኮ ያደክማል። ሰኔ ምን ጥያቄ አለው? ሙታን ሰው ሰራሽ ትምህርት ስለያዙ እውነት ስለሚመስላቸው የእግዚአብሔርን ሐሳብ ለመረዳት ሩቅ ስለሆኑ በቃ እንደዚህ ነው። እግዚአብሔር አምላኩ የሚሆንለት ህዝብ ምስጉን ነው። እርሱ ተስተካከለልህ ዮሐንስ? አልሰማም።
እሺ ተመልሰና እሺ ቆይ ላክልኝ እንጃ እንዳልከኝ አድርጌያለሁኝ ምናልባት አሁን ቁጥር ላክልኝ ቁጥር ጻፍሽ እንደገና አላስገባክ ጻፍና አላስገባክ ምናልባት ስትገባ ድጋሜ ከተስተካከለ ቁጥር ጻፍ አለክ ዮሐንስ ገስት ላይ ካለ ቼክ አድርጉት እስኪ ኦፍ ኮርስ አው መልስ የላቸውም ግን ያው እንደው እግዚአብሔር ከረዳቸው በሚል ነው እንጂ መልስ የላቸውም አብዛኞቹ ትምህርት በተለይ ከፍጡራን ጋር የተገናኙ ትምህርታቸው በጣም አደገኛ መጽሐፍ ቅዱሳዊ ያልሆነ ሰው ሰራሽ የሆነ ትምህርት ነው ኔትወርኩ ነው ምናልባት ሲወያይ ጥሩ ልጅ ነው እኮ ልጁ ተረጋግቶ ምናምን ነው የሚያወራው ኔትወርኩ ረብሾን ይመስለኛል በመሃል እንትን ያለው እሺ አቤንት ነው ጋይስ ሌሎቻችሁ ኦርቶዶክሶች ካላችሁ ገስት ላኩ ብራ ይመጣል ስልክ ገብቶበት ነው አባ ዮሐንስ ቻርጀራቸው ነው ምንድነው ኔትወርካቸው አስቸግሯቸው ነው አስቸግሯቸው ነው ምን ነበር ሰኔታልሽ ገስት ልከሽ ነበር ወዴ ተገላገልኩ ያለ ይሆናል እኔ እሺ ኦርቶዶክሶች አላችሁ ገስት ላኩ ግቢ ገስት ላይ ሰኒ እኔ ዞርልን ነውና ወንድሞች ካላችሁ ተከብራለሽ እሺ መቲ አቤንድን ተቀበዩ እሺ ሰላም እንዴት ነክ ይሰማል ገስት ላይ ያለከው ይሰማሃል አንድ ይሰማሃል ብራዘር 2 3 ቻው ሌሎቻችሁ ግቡ ለነገር ነው አንዳንድ ሰው ገስት ላይ የሚቀመጠውና ለዛ ነው ኦርቶዶክስ የሆነ ብቻ ገስት ይላክ እሺ ጌቱ ሰላም ጌቱ ሚውት አርገሬ ቤትን ገበና ያወራ ነው እንጂ ጌቱ ምን ቤንቴ ምን ይሰራል ገስት ላይ ስለ ማርያም ለማውራት ነው እሺ ወይ ልቀበለው ስለወጣ ጌቱ ይሰማሃል አዎ ተገላገለ መግባቱን አላወቀም ተመስገን ኦርቶዶክስ ኮንክ ገብተ ማውራት ይችላል ሰኒ ያስገባቸው እስቲ ካሉ እሺ ባይዘው ጌቱ ይሰማሃል አንተ ሌዝቢያን እሺ ናግባ እስቲ ሰላም ነው ወይ ነው አይሰማል የኔ ድምጽ አይሰማም ወይስ ሰዎቹ ናቸው የማይሰሙት ሲት ይሰማያለሽ
ማሩም አለች ላይ። እሺ ማሩ ሰላም ነው? እሷ ወንጌል አማኝ ናት መሰለኝ። ማሩ ሰላም ነሽ? ማሩ ይሰማሻል? ሰላም ወንጌል አማኝ ይሰማል። እሺ ይሰማል። እሺ አንድ ቁጥር ጻፉ። የኦርቶዶክስ ምዕመን የሆናችሁ የማርያም ከሃጂ ማን ነው? ልክ የሆነውስ ማን ነው? የምን ርዕስ ነው? ርዕሱን እንደምታዩት በዚህ ላይ መወያየት አትችሉ ካላችሁ ግቡ። ናቲ ሰላም። ናቲ ደግመ እዚህ ቤት እንዳትገባ ብሎክ አደርጋለሁ። እንዳታስገቢ ሰኒ። ሙድ ለመያዝ ነው የሚገባው፣ ለማውራት አይደለም። እዚህ የተቀመጥን እኮ ስርዓትን አይደለም። እሺ ብራዘር፣ 10 ለነገር ነው የምትገባው። እንዳታስገቢ። አሁን ደግመ ከላክ ወልካለሁ ብራዘር። ምን ታርጊያለሁ? ወልካለሁ። እሺ ኦርቶዶክሶች ካላችሁ ግቡ። ናቲን እንዳታስገቡት ሞዴሬተሮች ከቻላችሁ እንደውም ብሎክ። እሺ ባይዘው ሰላም ነው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እሺ ኦርቶዶክሶች ብቻ ላኩ ፕሊዝ። ወንጌል አማኝ ሳይሆን ኦርቶዶክሶች። አባ ዮሐንስ የለው። እሺ መንግስቱ ኦርቶዶክስ ነብይ ተስፋ አደርጋለሁ። ግባ። እሺ ቡራ ትቀጥላለህ? ሰው ላስገባ ነበር እስክትመለስ ድረስ። ወንድምነት አለ? እሺ እሺ ኦርቶዶክሶች አላችሁ? ስለ ማርያም ነው ግቡ። ስለ ዕለተ ቀኗ እስቲ ስለ ማርያም ማውራት የሚፈልግ ኦርቶዶክሳዊ ይግባ። እሺ በጣም ተናፈቁ አይደል? እሺ አንድ ሰው ገብቷል። ሰላም እንኳን ደህና መጣ። እንኳን ደህና ቆየሽ። ከየት ቤተ እምነት ነው እንዴ? ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ወንድምነት ታወራለህ? ይቻላል። እሺ እንኳን ደህና መጣክ። እንኳን ደህና ቆየች። በአስተምህሮተ ማርያም ላይ የተሳሳተው ማን ነው ብለህ ታምናለህ? እስቲ አንተን ንገርና እኔ ነገር እኔ በአስተምህሮተ ማርያም ብቻ ሳይሆን በየትኛውም ትምህርት በቁጥር በጣም በጥቂት ካልሆነ በስተቀር አብዛኛው ትምህርት ትክክል አይደለም ብዬ ነው ማምነው። በኢትዮጵያ ኦርቶዶክስ አይደለም አስተምህሮተ ማርያም። የትኛው ጋር እኮ ለምሳሌ ርዕሱ ያው አስተምህሮተ ማርያም ስለሆነ ወይ በማርያም ትምህርት ላይ ስለሆነ አንዱ ትክክል ካልሆነ ትምህርቶች መካከል በማርያም ላይ ያላችሁ ትምህርት ነው። ለምሳሌ ማርያም የቀረችዋ ንጹህ ዘር ናት ብላችሁ ታምናላችሁ ወይ ደግሞ በአዳም መተላለፍ ምክንያት ምንም ኃጢአት ያልነካት ሴት ናት ብላችሁ ታምናላችሁ? አዎ አንደኛው ስህተት የሆነ ትምህርት ይሄ ነው። እስኪ ለዚህ እምነት መጽሐፍ ቅዱሳዊ ማስረጃ አስተምሩ። እስቲ አንተ መጀመሪያ ማርያም ኃጢአት በደል እንዳለባት መጽሐፍ ቅዱሳዊ ማስረጃ አምጣልኝ። አለት ሞግት አንተ አይደል ትምህርቱን ያመጣው?
ስህተት ነው እስካልክ ድረስ ስህተቱ የቱ ጋር እንደሆነ መጽሐፍ ቅዱሳዊ ማስረጃ አምጣልኝ። እኔ ስህተት ነው ብለም አንተ ደግሞ ልክ ነው ብለህ ስለምታምን ልክ የሆንከው በየትኛው የእግዚአብሔር ቃል መሰረት ላይ ነው ነው ያለው። ስህተትነቱን አረጋግጥልኝ እስቲ። ማለት ስህተት ነው አልክ፣ ስህተቱን በማስረጃ አረጋግጠኝ፣ ከዛ እኔ በማስረጃ መልስልሃለሁ። ሮሜ መጽሐፍ ምዕራፍ 3 ላይ ሲናገር የእግዚአብሔር ቃል ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። ሁሉ ሲል ካለ ማርያም አይልም ቃሉ። ማርያምን የነጠለ ሳይሆን ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ብሎ ይናገራል። ሁለተኛው ማርያም እንደ ሰው ልጅ የአዳምና የሔዋን ልጅ ናት፣ እንደ ሁላችንም ማለት ነው። በአዳም መተላለፍ የመጣ ሞት ከማርያም በቀር ሁሉም ላይ ደርሷል አይልም የእግዚአብሔር ቃል ሲናገር። ሁሉም በአዳም መተላለፍ እንደሚሞቱ ነው ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ላይ የሚናገረው። በዚህ ምክንያት አዎ ማርያም በአዳም መተላለፍ ወደ ሰዎች ላይ የመጣው ሞት በሙሉ እርሷም ላይ ደርሷል ማለት ነው። ይሁን የማስረጃ አንተ ግን ተሳስተሃል። እዚህኛው የመጽሐፍ ቅዱስ ክፍል ላይ እሷ ንጹህ ናት ይላል የሚለውን ጥቅስ አሳየኝ። ኦኬ አሁን እዚህ ጋር ማርያም ኃጢአተኛ ነች የሚል አላሳየኝም ቀጥታ ማለት ነው። በስም ተጠቅሳ ነው ያልከኝ? በስም ተጠቅሳ ነው ያልከኝ ያለው? ስማ በስም ተጠቅሳ አላሳየኝም። እኔም ያው በስም ተጠቅሳማ እኔም ደግሞ ላሳይ ይችላል። ቆይ ስማኝ፣ በስም ተጠቅሳማ እኔም ደግሞ ስማኛ በስም ተጠቅሳማ ካልክ ጳውሎስም እኮ በስም አልተጠቀሰም። ኃጢአት የለበትም ልንል ነው። ጴጥሮስም በስም አልተጠቀሰም። ሁሉ ከተባለ የሰው ልጅ ሁሉ ማለት እኮ ነው። ሁሉ ውስጥ ማርያም አለች፣ ጴጥሮስም ጳውሎስም አለ። የሰው ልጅ በሙሉ አንተም ጭምር አለህበት ማለት ነው። እያንዳንዱ ሰው ዓለማችን ያሉ ሰዎች ሁሉ ስማቸው እየተጠቀሰ ሊነገር አይችልም። ኃጢአት በቃ ሁሉ በድሏል ተብሎ ከተጻፈ ሁሉም ነው። ነገር ግን ኃጢአት ያልነካው ካለ ግን አንድ ወይም ሁለት ሰው ሊሆን ስለሚችል ስሙ ይጻፋል፣ የሱ ስም ማለት ነው። እንደዛ አይነት ማስረጃ ካለ አንተ ታሳያለህ። እሺ እኔ ላስረዳ። እኔ ደግሞ ከሰው ልጆች ሁሉ የተለየች ከሰው ልጆች አመጣለሁ። ከሰው ልጆች ሁሉ የተለየች እንደሆነች እነግርልሃለሁ። ነገር እስኪ በማስረጃ ወንጌሉን ማየት ብቻውን በቂ ነው። ማርያም የክርስቶስ እናት እንደሆነች ታምናለህ አይደል? ከሰው ልጆች ሁሉ አምላክን የወለደ ስማ፣ በመለየት ከሰው ልጆች ሁሉ በመለየት አምላክን የወለደች ከማርያም ውጪ ማን ነው? እስቲ ንገረኝ፣ አንድ ሰው ንገረኝ። አምላክን የወለደ ከማርያም ውጪ አለ? ማርያም ብቻ አይደለም። የዚህ ታሪክ ባለቤት ማርያም ብቻ አይደለችም። ስማኛ፣ እሺ ከጠየቀኝ የለ አንተ መልስ ላይ እየጠየቀኝ ያለው የዚህ ታሪክ ባለቤት እኮ ስማኝ፣ ከጠየቀኝ ስማኝ እያልኩ የዚህ ታሪክ ባለቤት ማርያም ብቻ አይደለችም፣ የአንተም እናት ጭምር ናት። ለምሳሌ ሹርኬ የተባለውን ሰው ከአንተ እናት በስተቀር ማንም አልወለደችም አንተ። ምክንያቱም አንተ ከሌላ ሴት እንድትወለድ ድጋሜ መወለድ አለብህ። ማርያም ከማርያም ውጪ ወለዳለው ይበል ስጠይቀኝ የራሱ ጥያቄው የኔኛ ሰው አይደለም። ምክንያቱም ጌታ አንዴ ብቻ ስለሆነ የተወለደው ማለት ነው። አንተም አንዴ ስለሆንክ የተወለድከው ከአንተ እናት ውጪ አንተን የወለደች ሌላ ሴት የለችም። ማርያም ጌታን መውለዷ ከሷ ውጪ ሌላ ሴት አለመኖሩ አያስደንቅም ማለት ነው። ምክንያቱም አንዴ ስለሆነ የምትወለደው ሁላችንም አንዴ ስለምንወለድ ማለት ነው። የኔ እናት ከኔ ውጪ ማለት እኔን ከኔ እናት ውጪ ማንም ልትወለድ ሁላችንም አንዴ ስለምንወለድ ማለት ነው። ምንም የተለየ አይደለም ማለት ነው። እኔ ደግሞ የተለየ መሆኑን እነግራለሁ። እሺ በማስረጃ ጥቅስ ነገር እኔ ደግሞ የተለየ መሆኑን እነግራለሁ። ጥቅስ ነገረኛ የተለየ መሆኑን አሁን ቆይ እነግርልሃለሁ፣ ችግር የለውም። እኔን እናቴ ብትወልደኝ አንተ ባመጣው ሎጂክ ልምጣልህ። ከአባቴ ዘር ተቀብዬ ነው። እመቤታችን ቅድስት ድንግል ማርያም ግን ያለ ወንድ ዘር ነው የተወለደችው። ስለዚህ አንደኛው ከእናቴ የምትለይበት ያለ ዘር በመውለዷ ነው። ከየትኛውም ሴት የወለደችው ይህንን ደግሞ መጽሐፍ ቅዱስ ራሱ ነው እሷ የወለደችው። ኦፍ ኮርስ ምንም ጥያቄ አይደለም። አሁን እሱም ጥያቄ አይደለም፣ እውነት ነው። ያለ ወንድ ዘር የወለደችው። ስለዚህ ስማኛ ወንድም አለም፣ እሺ ስማኝ፣ ያለ ወንድ ዘር የወለደችው ትክክል ነህ።
ጌታ ድጋሜ ቢወለድም ያለ ወንድ ዘር ነው የሚወለደው ከሌላ ሴት። አየህ ምንም እሱም ለውጥ አያመጣም። አሁን ድጋሜ ጌታ ቢወለድ ሌላ ሴት ብትወልደው ድጋሜ ያለ ወንድ ዘር አይደለም። ሲጀመር ድጋሜ ጌታ አይወለድም። አለቀ በቃ። ድጋሜ እስካልተወለደ ድረስ ሌላ እናት ብላ አትጠይቅም ማለት ነው። በቃ ጌታን የወለደችው ማርያም ብቻ ናት። ምንም አያስገርምም። በቃ ድጋሜ እስካልተወለደ ድረስ ሌላ እናት ፍለጋ አንሄድም ማለት ነው። አሁን እሷ ንጹህ ስለመሆኗ የሚያሳይ ማስረጃ አስተኝ ይሄ ራሱ እኮ አንዱ ንጽህና። እንኳን አምላክን ለመውለድ በእግዚአብሔር መንፈስ ለመኖር ወይ መኖር በራሱ ትልቅ ጸጋን፣ ትልቅ መለየት፣ ትልቅ ቅድስና ነው። አምላክን በስጋ ከመውለድ በላይ ምን ጥቅስ ያስፈልጋል? አንተ አሁን አስብ። የፈሰሰው ደም ክርስቶስ ንጹህ ስለሆነች ነው የወለደችው የሚል ማስረጃ ነው ካንተ በፈለገው። ኦኬ ምን ያህል መሰለህ ቅዱስ ገብርኤል ለእመቤታችን ጋር ሲመጣ ማለት አንቺ ከሴቶች ሁሉ የተለየሽ ጸጋን የተሞላሽ ደስ ይበልሽ ይላል። አይልም እንደዛ አይልም። ይሄ ራሱ ጸጋን የተሞላሽ ምልዕተ ጸጋ ያለው መጽሐፍ ቅዱስ ጸጋን የተሞላ አንድም ሰው እንደዛ ተብሎ ተገልጾ አለ። ገልጣ ውስጥ አለ መጽሐፍ ቅዱስ ማስረጃ አይልም። አንተ እንዳልከው አይልም። ጸጋን የተሞላም ደግሞ ከሷ ውጪ የለም ላልከው ደግሞ እሱም ውሸት ነው አለ። ከሷ ውጪ ጸጋን የተሞላ ኧረ በደንብ አለ። እስኪ አንተ ንገረኝ ግን አንተ ላልከው ማስረጃ ከእግዚአብሔር ከሴቶች ሁሉ ላልከው እስኪ ማስረጃ እስቲ። ውሸት ከሆነ እስቲ አንድ ጸጋን የተሞላ ሙሉ ጸጋ ያለው አንድ ሰው ከመጽሐፍ ቅዱስ አጠገብ ያለው ለምን አያወራንም? እሱ እየጠየቁት ነው። እሱ ለምን አያወራንም? አብሮክ ያለው አጠገብክ ያለው እሱ እራሱ ሌላ ጉዳይ ይዟል። ከዚህ ጋር ግንኙነት የለውም። እሺ እኔ ለጠየቀኝ ማስረጃ ሰጥሃለሁ። አንተ ግን ለተናገርከው ሙሉ ጸጋ ያለው ሰው አንድ ቅዱስ አምጣልኝ። እኔ ይኸው ማስረጃ አመጣሁልህ። ቅዱስ ገብርኤል ሰላምታ ያበሰራት እኮ ምን ላይ ነው እንደዛ ያላት? ጥቅስ ንገረኝ ነው እያልኩ ያለሁት። ከሉቃስ 1 ጀምሮ አንብባ። ቁጥር ስንት ላይ ነው? ቁጥር ስንት ላይ ላንብብልህ? 1 ጀምሮ አንብብልኝ። ቆይ ላምጣልህ። መጽሐፍ ቅዱስ አልያዝኩም። ይዘናሽ ማለት መጽሐፍ ቅዱስ አልያዝኩም። የት ጋር ነው? ጅስት ቤቱ መኖሩ ራሱ ጥሩ ነው። አጠገቡ እንኳን ባይኖር ቤት ውስጥ መኖሩ መጽሐፍ ቅዱስ በጣም ኦርቶዶክሳዊ ሆኖ እኔ ቤት ውስጥ መጽሐፍ ቅዱስ አይ ጥሩ ነው እያልኩ ያለሁት። በጣም ቆንጆ ነው። የምሬን ነው። በጣም አብዛኞቹ ቤት መጽሐፍ ቅዱስ መኖር አይደለም መጽሐፍ ቅዱስ አለው ሲባሉ ትንሿ ናት ያለችኝ ይላሉ። አሁን በዚሁ ኦርቶዶክሳውያን የሰሩት ቪዲዮ ላይ ነው የተመለከቱት እና መጽሐፍ ቅዱስ እንኳን ሊኖር አይለዩትም መጽሐፍ ቅዱስ ምን አይነት እንኳን እንደሆነና ጥሩ ነው። አንተ ቤት መገኘቱ በጣም ደስ ይላል። ምን ያህል መሰለህ ደግሞ ታነበዋለህ ገበያ ስለማይ ተባ እሺ ቀጥታ ወንድሜ ሙሉ ጸጋ ስላልኩ ነገር ማለት ነው። ሉቃስ ወንጌል ምዕራፍ 1 ከቁጥር ስንት መሰለህ 28 ጀምሮ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት ይላል። ታዲያ እንደ ማርያም ጸጋን የተመላሽ ተብሎ የተመሰከረለት ያውም ከእግዚአብሔር ከተላከው ከቅዱስ ገብርኤል የተመሰከረለት ማን ነው? አንድ ቅዱስ እሺ አሳይሃለሁ። ቅድም አይልም ያልኩ ምን እንደሆነ
የ2000 ዓመተ ምህረት መጽሐፍ ቅዱስ ስላነበበ ነው እሺ የተለየባችሁ። አይልም ያልኩክ ምንድን ብለሃል? ከሴቶች ሁሉ ተለይተሽ የሚል ቃል ስለተናገርክ እሱ እንደዛ የሚል ቃል የለም። ቃሉ የሚለው ከሴቶች መካከል ነው። ምክንያቱም ሲጀምር ከሴቶች ሁሉ ስላልክ እሱን ነው ትክክል አይደለህም ያልኩክ። ከሴቶች መካከል ነው። ምክንያቱም ጸጋው ራሱ የመውለድ ጸጋ ስለሆነ ለምሳሌ ከወንዶችና ከሴቶች ወይ ደግሞ ከሰዎች ሁሉ አይልም፣ ከሴቶች መካከል። ለምን? ይሄ ጸጋ የመውለድ ጸጋ ወንዶች ስለማይወልዱ ማለት ነው። እዚህ ውስጥ ወንዶች ያልተካተቱት መውለድ ስለማይችሉ ነው። አሁን እንደዚህ ጸጋን የተሞላ አለ ወይ ብለኸኛል። እሱ ማስረጃ ልስጥህ። የሐዋርያት ሥራ መጽሐፍ ምዕራፍ 6 እንክፈተው። ከዛ አንተ ታነበዋለህ ራስህ። ምዕራፍ 6 አሁን ባልከው ነገር ላይ ማለት ነው። እኔ ከሴቶች ሁሉ የሚለውን እስማማበታለሁ። ሁሉ ባይልም ከሴቶች መካከል የሚለውን ልክ ነው። መካከል ስላለ ሁሉ አይልም አይባልም። ምክንያቱም ዓለም ላይ ካለ የትኛውም ሴት አምላክን የወለደች ወልዳለች ብሎ ደግሞ መጽሐፍ ቅዱስ የመሰከረለት አንድም ሴት የለችም። አንድም ሴት ማለት ችግሩ ምን መሰለህ? ግዴታ መጽሐፍ ቅዱሳዊ ጥቅስ ማምጣት ምናምን አለማምጣት አይደለም። መጽሐፍ ቅዱሳዊ ማንም አንድም ሴት አልወለደች ማለት እሺ ይኸውልህ፣ ዓለም ላይ ያለች ሴት ሁሉ ኢየሱስ ክርስቶስን መውለድ አትችልም። ለምን መሰለህ ማትወልደው? አትችልም። እንደዚህ እኮ ነው የምልህ እኮ። ስማኝ ከምን አንጻር እንደማትችልም እንድነግርህ ነው፣ እንድትማር ነው። ጥሩ ትስላለህ። ለምሳሌ በማርያም አሁን እናንተ እንደምትስሉት በማርያም ኳሊቲ ላይፍ ኳሊቲ የምትኖር ኢትዮጵያዊ ብትኖር በዛ ሰዓት መውለድ አትችልም። ላይፍ ኳሊቲዋ ያነሰ ስለሆነ አይደለም። መውለድ የማትችለው ለምን መሰለ? እስራኤላዊ ስላልሆነች ነው። ኢየሱስ ክርስቶስ ከእስራኤል ውጪ ካለች ሴት አይወለድም። አየህ፣ ስኮፑን እንደዚህ አጥብቤ ላሳይክ ስለፈለኩ ነው። ኢትዮጵያዊ ብትሆን በዛ ሰዓት፣ ብራዚላዊት ብትሆን፣ እንግሊዛዊት ብትሆን፣ የሆነ ዓለም ላይ ያለች ሴት ብትሆን በዛ ሰዓት ልክ በማርያም እድሜ ያለች ድንግል የሆነች ሴት ብትሆን በላይፍ ኳሊቲዋ እንደውም ከማርያም የተሻለች እንኳን ብትሆን፣ አሁን ማርያም ቆንጆ የላይፍ ኳሊቲ ያላት እያልኩ አይደለም፣ ግን እንደዛ እናንተ እንደምታምኑት እንኳን ብትሆን መውለድ አትችልም። ለምንድን ነው መውለድ ማትችለው? ላይፍ ኳሊቲዋ የተበላሸ ስለሆነ አይደለም፣ እስራኤላዊ ስላልሆነች ነው። አንደኛው መስፈርት እስራኤላዊ መሆን ነው። እስራኤላዊ ሁሉም ደግሞ ጌታን አይወልድም። አይገርምም? ይኸውልህ እስራኤላዊ ሁሉም አይወልድም ጌታን። ከእስራኤላውያን መካከል ደግሞ ይኸውልህ እስራኤላውያን 12 ናቸው ነገዳቸው። የዳን ወገን አለ፣ የቢንያም ወገን አለ፣ ከዛ የይሁዳ ዘር አለ። ከዚህ ከ12ቱ መካከል ደግሞ ያቺ ሴት ማለት ነው የዳዊት ዘር ወይ ደግሞ የይሁዳ ዘር መሆን አለባት። እስራኤላዊ ስለሆነች እንኳን አትወልድም። አየህ፣ በላይፍ ኳሊቲዋ ያኔ የተመሰከረላት እስራኤላዊት እንኳን ብትገኝ ማርያም ጌታን መውለድ አይችልም። ለምሳሌ ሌዊ ዘር ብትሆን ከካህናቶች ዘር ብትሆን አትወልደውም። ለምን? ኢየሱስ የሚወለደው በመዝሙር መጽሐፍ 132 ቁጥር 11 ላይ ከዳዊት የወገቡ ፍሬ እንደሆነ ስለሚናገር ግዴታ ያቺ ሴት የዳዊት ልጅ መሆን አለባት፣ የዳዊት ዘር መሆን አለባት። አየህ ምን ያህል ከነዛ ከዳዊት ዘሮች ከልጆች መካከል በዛ ሰዓት ከነበሩት እኮ ነው በቃ የተመረጠችው። በዛ ሰዓት ከነበሩት ከዳዊት ልጆች መካከል በሷ ይሰራ። ለምን? ሌሎቹ ምርጫ ውስጥ ሊገቡም አይችሉም፣ ምርጫ ውስጥ መግባት አይችሉም። ለምን? ጌታ ከነዛ ዘሮች መወለድ ስለማይችል ማለት ነው። በዚህ ልክ መጽሐፍ ቅዱስ እንደሚጠናም እንድታስተውል ስለፈለኩ ነው እዚህ ዲቴል ውስጥ የገባሁት። ግን ጸጋ አንዴ እዚች ጋር ላምጣለሁ። ግዴታ የእስራኤል ዘር መሆን አለበት በሚለው ጉዳይ ማለት ነው። እስቲ በጌታችን በኢየሱስ ክርስቶስ ዘራረግ ውስጥ ሩት የምትባል ሴት ትካተታለች አይደል? እሺ ሐሳብን ሜካልና ሂሩት ምን አይነት እስራኤል አይነት ወይስ ከአሕዛብ ወገን ነች? ሂሩት ነው ያልከው? ሂሩት አይደለም። ሂሩት ሳይሆን እዚህ ጋር እኔንም እንትን ብትሉ ቆይ አንዴ በዚያ ቆይ ሂሩት ሳይሆን ሩት ናት። ሞዓባዊት ናት። ሩት አሕዛብ ናት። በእምነት አሕዛብ ናት። በእምነት ወደ ኪዳኑ የገባች ወደ ዘር ግንድ ውስጥ የገባች ናት። እሷ ብቻ አይደለችም፣ 5 ሴቶች ናቸው ከእሷ ጋር 5 ሴቶች በእምነት ወደዚህ ዘር ግንድ ገቡ ማለት ግን ከአሕዛብ ጌታ ተወለደ ማለት አይደለም። በእምነት ወደ ዘር ግንዱ ገብተዋል እንጂ ከአሕዛብ ሄዶ ተወለደ እንድንል አያስችለንም። ወደ ዘር ግንዱ ግን ምን ብለዋል?
ሩትን ጨምሮ ወደ ዘር ግንዱ ገብቷል። ይሄን ማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ ስለሚናገር አሁን ገብቷል እኮ ቢያንስ ገብቷል። እሱ ክርስቶስ እኮ ወደ ዘር ግንዱ ገብቷል። ያም የሆነበት ምክንያት እግዚአብሔር ራሱ ከአብርሃም ጀምሮ እዚህ ሐሳብ ላይ ልትሞግተኝ ወደዚህ ሐሳብ ሽፍት አድርገህ ልትሞግተኝ ከሆነ እጠይቅሃለሁ ጥያቄ ማለት ነው። ርዕሱን ሽፍት ችግር የፈለከውን ችግር በርዕሱም ነው ርዕሱ ላይ እንቆይ። ጸጋን መሙላት የሚለው ማቴዎስ የሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 8 ላይ አንብበው አንዴ። ምን የሐዋርያት ሥራ እሺ በአራትም ፊትም አቆሟቸው ጸልዩም። ቁጥር 8 ላይ እስጢፋኖስም የእግዚአብሔርን ጸጋ ኃይል የመላበት ሰው ነበረ፣ በሕዝቡ መካከልም ታላቅ ታምራትን ሞልቶበት ነበር አይደል? ጸጋና ኃይል ሞልቶበት ነበረ። ማርያም ብቻ አይደለችም ጸጋና ኃይል የተሞላችው ማርያም ብቻ ሳትሆን ጸጋ የሞላባት ማርያም ብቻ ሳትሆን ይሄው እስጢፋኖስም ጸጋን ተሞልቶ ኃይልን ተሞልቶ ያገለግል ነበር። ጸጋ የእግዚአብሔር ስጦታ ነው። እስጢፋኖስ የአገልግሎት ጸጋ ነበር የተሞላው፣ ማርያም ደግሞ የመውለድ ጸጋ ተሞላች። ጸጋ መሞላት ራሱ ልዩ አያደርግም ማለት ነው። የእግዚአብሔር ነፃ ስጦታ እኮ ነው። ጸጋ ማለት የኛ አቅም ያልሆነ ማለት እኮ ነው። የእግዚአብሔር ስጦታ ነው። ለአገልግሎት ይጠራንና ቆይ ስማኝ፣ እዚህ ክፍል ላይ የመጣሁት ከማርያም ውጪ ይሄው ጸጋን የተሞላ እንዳለ ላሳይክ ነው። ከሷ ውጪ የለም ላልከው ስህተት እንደሆነ ለምታለ አሁን ለምሳሌ የእስጢፋኖስ ጸጋ መሞላትና የማርያም ጸጋ መሞላት ፍጹም ማይገናኝና ማይመዛዘን ነው። ምክንያቱም ምን ማለት የእስጢፋኖስ ጸጋ መሞላት በማብራራት አይደለም ያብራራው ለምን ቀስ በል ያብራራልና ቆይ ቀስ በላ ተረጋጋ። እኔ እኮ ልጨርስ። አንዴ ስማኝ ማለት ነው። ላብራራልኩ ሐሳቤን አታቋርጠኛ። እሺ እና የእስጢፋኖስ ጸጋ መሞላት እያብራራውኩ ልዩ ነው አላንተ ነው የምታብራራው። አንዴ ስማኝ እና አንተ ነው የምታብራራው፣ ችግር የለውም። ቅድም ከማርያም ውጪ ጸጋን የተሞላ የለም ብለህ ነበር። እሱን መጀመሪያ እንግደለው። ስህተት ነው አይደለ? እንደዛ ማለት ስህተት ነው። ትለያለች፣ ጸጋን በመሞላት ትለያለች። አይ እሱ ጸጋው ይለያል አይለይም ሌላ ጉዳይ ነው። ቅድም ብለህ የነበረው ጸጋን የተሞላ ከሷ ውጪ የለም ላልከው ይሄው እስጢፋኖስም እንደተሞላ አሳየውክ። ስህተት ነበር እሱ ማለት ነው አይደል? እሱ መጀመሪያ እንጨርስና ልዩነቱን ደግሞ ታሳየኛለች። ላምጣል አይ ጥያቄ መልስና ከዛ ልዩነቱን ታሳየኛለህ። ጸጋን የተሞላ ከሷ ውጪ የለም ላልከው ስህተት እንደሆነ ካየህ ቆይ ላምጣል እያመጣሁልህ እኮ ነው። ጸጋና የእስጢፋኖስ አንድ ነው ማለት ነው አይደለም? አንድ አይደለም እኮ ቆይ ላምጣ አይደል? አይ እሱን ነው እየጠየቀው። የማርያምና የእስጢፋኖስ አንድ ነው ጸጋቸው። ከዚህ በኋላ አንሚዩት አድርገህ የምታወራ ከሆነ ትወርዳለህ። ሰው እያወራ አይወራም። እድል ሲሰጥህ ትጠይቃለህ፣ ታወራለህ፣ ችግር የለውም። በመሀል የምታወራ ከሆነ ግን ይረብሻል። እሺ ችግር የለውም። ግዴታ አዎ ማለት አይጠበቅበትም። ካሳየ ነው በቂ ነው። ጸጋው ልዩነት አለው ያልከውን እሺ ማስረጃ ቆይ ማስረጃው ምን አንፃር ነው ልዩነት አለው? በአውዱ ልክ ከምን አንፃር መሰለ? እስጢፋኖስ ጸጋ ቢሞላ በመንፈስ ነው ጸጋ የሚሞላው። ግን በቤታችን ቅድስት ድንግል ማርያም በአካል ነው፣ ክርስቶስን በመንጽነስ ነው፣ ከደሟ ደም ከነፍሷ ነፍስ በመክፈል ነው። ኦኬ ሲጀምር መጸነስ የጌታ መጸነስ አይደለም ጸጋ መሙላት ማለት እሱ አይደለም። እሱማ መጸነስ ነው። በቃ ጽንስ ነው፣ ስለ ጽንስ ነው እሱ እያወራ ያለው። ጸጋ ማለት ከእግዚአብሔር የሚሰጥ ስማ፣ ጸጋ ማለት ከእግዚአብሔር የሚሰጥ ከሆነ እግዚአብሔር እንድትወልድ
አሁንም በቃ ይሄ አይደለም ርዕሱ፣ እዚህ ጋር አንቆይም። ማርያም ንጹህ መሆኗን የሚያሳይ ማስረጃ አስጠኝ። ማርያም ከሰው ሁሉ ኃጢአት እንደሌለባት ንጹህ መሆኗን የሚያሳይ ጥቅስ። እሺ ልጠይቅ አንድ። ክርስቶስ ዓለምን እንዳዳነ ታምናለህ? ቆይ ጥቅስ ላመጣልህ እኮ። አዎ ዓለምን ላመጣለን ችግር ዓለምን አድኗል ሳይሆን ለዓለም ኃጢአት ሁሉ ሞቷል። ጌታ ሞቷል አይደል? ዓለምን ያዳነው በምንድን ነው? ለዓለም በምንድን ነው ያዳነው? ሞቷል አይደል ማለት ነው። በቃ አንተ እሷ ንጹህ ናት የሚል ማለት ነው። ላመጣልህ እኮ ላመጣልህ። ጠይቀኛ በቃ በምን እኮ የምታመጣ ከሆነ ጥያቄውን መልስና፣ አይ ጥያቄውን መልስ። በምንድን ነው ዓለምን ያዳነው? እሺ መስቀል ላይ ተሰቅሎ ደግሞ እኛን ስለማጽደቅ ተነስቶ ነው ለዓለም ሁሉ ኃጢአት የሆነው በደም። ስለዚህ ደሙን አፍሶ ነው አይደል ዓለምን ያዳነው? አዎ። ያ ደም ከማን የተቀበለው ደም ነው? ስለዚህ እሱ አይደለማ ጥያቄ ወዳጅ። እሷ ንጹህ መሆኗን የሚያሳይ ማስረጃ አስተኝ ገብተህ። ይሄ ራሱ እኮ አንድ ንጽህና ነው። አምላክን በስጋ ከመውደድ በላይ ንጽህና ምንድን ነው? ሎጂክ ነው እሱ። እኔ ጥቅስ ነው እየጠየቅኩ ያለሁት። ይሄ ሎጂክ ነው። የአንተ ውስጥ ያለ አይምሮ ውስጥ ያለ ጩኸት ነው። አይ አይደለም፣ እኔ ጥቅስ ነው ጩኸት እኮ አንተ ራስህ ታምነዋለህ። ለምን መሰለህ? በመጽሐፍ ቅዱስ ነው እየተከራከረ ያለው አይደል? አይ አይደለም፣ አንተን ሐሳብ ነው እየሞገትኩ ያለሁት። መጽሐፍ ቅዱስማ ከሆነ ጥቅስ ነው የምትሰጠኝ። እዚህ ክፍል ላይ ንጹህ ናት የሚል ማስረጃ ነው የምትሰጠኝ። አሁን አንተ እኮ ሎጂክ የአንተን ሐሳብ ነው እየሞገትኩ ያለሁት እንጂ መጽሐፍ ቅዱስ አይደለም። እሺ ማርያም ቅድስት ነች፣ ንጽሕት ነች። ለዚህም ደግሞ አንደኛ ማረጋገጫ እግዚአብሔር መንፈስ የሞላባት መሆኗን ለማረጋገጥ ማርያም እግዚአብሔርን በጸነሰች ጊዜ እንግዲህ ኤልሳቤጥን ሰላም ለማለት ሂዳ ነበር እና ኤልሳቤጥን ሰላም ስትላት ጽንሱ በማጸኗ ዘሎ ነበር። ያ ራሱ አንድ የእግዚአብሔር መንፈስ ያለበት የንጽህና የቅድስና ምልክት ነው። ጽንስ የሚያዘልል ሰላምታ ማለት ነው። ይሄም ያንተ ሐሳብ ነው። ለዚህ ማስረጃ አእምሮ ያውቃል። ማስረጃ እንደማትጠይቀኝ ተስፋ አደርጋለሁ። ከፈለክ ማሳያለሁ፣ ችግር የለም እኮ አሳይ። እኔማ ጥቅስ ነው እየጠየቅኩ ያለሁት። እሷ ንጹህ ስለሆነች ኃጢአት ስለማያውቃት ነው ያረገዘችው ወይ ደግሞ ከእሷ ጌታ የተወለደው የሚለውን ማስረጃ አስጠኝ። ሄሎ ትሰማለህ ወንድም አለ? አይሰማም የኔ ድምፅ? እሺ እሱ ነው አይደል የተቋረጠው? እኔ ይሰማችኋል? እሱ ነው የተቋረጠው አይደል? ብሩኬ ውሾቹ ይሰማል ወይ? መልስልህ ውሾቹ ምናልባት እንግዲህ ሌላ ሰው እንቀበል። ኢንቫይት አደርግሃለሁ። ቺርስ ነው የሚለው እና ኢንቫይት አደርግሃለሁ እና መግባት ትችላለህ። እሺ ፍጹም። አቤት። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ። በማርያም አስተምሮ ላይ ስህተት የለባችሁ? አንድም ስህተት አናውቅም። ስህተት ከተገኘባችሁ እናንተ ከሃዲ ወይ ደግሞ መናፍቅ ልትባሉ ትችላላችሁ። ስህተት ከተገኘ ምንለው ደግሞ እናንተ ናቸው እኛ፣ እናንተም ደግሞ እኛ ትላላችሁ። አይ እኔ አንተን የምልህ በመጽሐፍ ቅዱሳዊ ትምህርት ካልሆነ ብቻ ነው። ትምህርት ይፈተሽና እንደ መጽሐፍ ቅዱስ ካልሆነ አዎ መናፍቅ የሚል የእግዚአብሔር ቃል ነው። ትምህርታችን እንደ እግዚአብሔር ቃል ነው ብለህ ታምናለህ? ትምህርታችን የእኛም ደግሞ እንደ እግዚአብሔር ቃል ነው ብዬ ብነግርህ ደግሞ አንተም ደግሞ እኔ መናፍቅ ነኝ አትልም። እኔ ደግሞ በመጽሐፍ ቅዱስ አንስቼ ደግሞ እንደዛ ነው እላለሁ እኮ። እሱን ነው እኮ የምናወራው። ጥቅስ እናነሳና ማን ትክክል እንደሆነ እናያለን። ችግር የለውም። የትኛው ትምህርት ትክክል መሆኑን ማየት እንችላለን። ለምሳሌ ትዘምራለህ አይደል አንተ ለማርያም?
ምን ምን ለማርያም እንተ በመድኃኒዓለም እኔ በመንፈሳዊ ዓለም ላይ እኮ ዘፈን ነው። ምክንያቱም ዝማሬ የሚቀርበው ለእግዚአብሔር ስለሆነ ዝማሬ ለእግዚአብሔር ነው። በመንፈስ አምልኮቱን እግዚአብሔር ይቀበላል። ለፍጡራን ሲሆን ግን ዘፈን ነው የሚሆነው። ለፍጡር ዘፈን ነው። አይ መዝሙር ነው ካልከኝ እስኪ ከእግዚአብሔር ቃል ላይ ለፍጡር የቀረበ መዝሙር አሳይ። ቆይሽ እናንተ ጌታን በማን በኩል ነው ያወቃችሁት? ኢየሱስን በየት በኩል ነው ያወቃችሁት? እኔም ልጠይቅ። የኛ ዘፈን ምን ዘፈን ከሆነ ለማርያም ምን ዘፈን ከሆነ ጌታን በየት በኩል ነው ያወቃችሁት? አይ እኔ ጠየቅኩን መጀመሪያ መልስና ከዛ ደግሞ እሺ እኛ እንዘፍናለን። እሺ እኛ ምን ዘፈን ከሆነ እኔም ደግሞ አንተን ልጠይቅህ። ጌታን በየት በኩል ነው ያወቀው? እሺ መዝፈኑን አምኗል ማለት ነው ወንድማችን። እኔ ስለ ማርያም የሚዘፍንም ከሆነ ምንም ቢል ከሆነ አንተ ጌታን በየት በኩል ነው ያወቀው? ኢየሱስ ክርስቶስን ሰው የሆነውን በየት በኩል ነው ያወቀው? የኔውን አንተ ዘፈን ነው ብለህ ልትቀበል ላትቀበል ስለምትችል የኔውን እኔ አይደለም የሚያውቀው ጌታውን በየት በኩል ነው አንተ ያወቀው? እስኪ ንገረኝ እኮ። እኔማ ልመልስልህ እኮ ነው፣ መስማት ነው ያለኝ። መልስልኝ። የኔ ዘፈን ነው ብሏል ወንድማችን አይደል? ዘፈን ነው። ዘፈኝነት ደግሞ በገላትያ መጽሐፍ ምዕራፍ 5 ላይ እንደሚናገረው የእግዚአብሔርን መንግስት አያወርስም። ይሄ ነው በነገራችን ላይ ገላትያ መጽሐፍ ምዕራፍ 5 ላይ ያለው ዘፈን የሚለው ይሄን ነው። በጣም አደገኛው ነገር ነው። ምክንያቱም በመንፈስ የሚደረግ ስለሆነ ማለት ነው። በመንፈስ ያኛው አካል ይቀበለኛል ብሎ መስዋዕት ስለሚያቀርብ መናፍቅነቱን አምኗል። እንዴት ነው ጌታን ያወቅከው ላልከኝ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ላይ ዮሐንስ እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን አለ። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ በየት ሕይወቱ በየት ነው የተገለጠ? ሕይወቱ በየት? አንዴ ስማኛ ከጠየቀኝ መስማት ነው እንዳል ወንድም አለ እኮ። አይ ነገሮቹን እንትን እያለን እያቋጨን ሕይወቱን በየት በኩል ተገለጠ? አንተን የምትጠይቀኝ የጠየቀኝን ከመለስኩልህ በኋላ ነው። አቋርጠኝ አይደለማ የምትጠይቀኝ። ሐሳቤን ካልጨረስኩኝ ምን ማለት ነው? ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋል ይላል። ኢየሱስ ክርስቶስን እንዴት አወቀው? በቃሉ በኩል አውቀዋለሁ። ሐዋርያቱ እንደሰበኩልን እነሱ የዳሰሱትን ለእኛ እንደነገሩን በቃሉ በኩል ኢየሱስ ክርስቶስን ደግሞ ያውቀዋለሁ ማለት ነው። ምኑ ሲሆን? ቃሉ ሥጋ ሲሆን አይደለም? በቃሉ በኩል አውቀዋለሁ። ቃሉ ሥጋ ሲሆን አይደለ ያወቀው? እኔ በእግዚአብሔር ቃል በኩል አውቀዋለሁ ነው ያልኩት። ቃሉ ሥጋ ሲሆን አይደለም ወይ ያወቀው? አይደለም። እና እንዴትስ? እኔ በቃሉ በኩል ነው እኮ። እሱን እኮ ነው አንተ ቃል ሲባል ሎጎስ ጋር ነው ሄድከው። እኔ ስለ ሬማቲ ነው እያወራ ያለሁት፣ ስለ ዝሩ ቃል ወይ ደግሞ ስለ እግዚአብሔር ቃል ነው እያወራ ያለሁት። በእግዚአብሔር ቃል በኩል ነው ጌታ ክርስቶስ ኢየሱስን ያወቅኩት ነው እያልኩ ያለሁት እኮ። ቃሉ ሥጋ ሲሆን አይደለም ኢየሱስ ክርስቶስን ያወቅከው ነው እያልኩ ያለሁት። ወይ አይደለም አትልም? አይደለም አልኩ። አይደለም ደጋግሜ እንዴት አወቅ? እኔ በእግዚአብሔር ቃል በኩል ነው ያወቅኩት። በእግዚአብሔር ቃል በኩል ማለት እግዚአብሔር በቃሉ አስቀድሞ ጀምሮ ይናገራል ነበረ። በእግዚአብሔር ቃል በኩል ጌታ ክርስቶስ ኢየሱስን አውቀዋለሁ። ሥጋ ከየት መጣው? ሥጋውን ከየት ነው የተቀበለው? እሱ ደግሞ ሌላ ጉዳይ ነው። አሁን ይሄኛው መልሼልሃለሁ። እሱ ሌላ ጉዳይ ነው፣ ሁለተኛ ጥያቄ ስለሆነ ሌላ ምንፍቅና አላሳይና አሁን ደግሞ ሥጋ ከየት ነው የተቀበለው የሚለውን ደግሞ ይመልስልሃለሁ። እሱ ሁለተኛ ጥያቄ ስለሆነ በማርያም ስዕል ፊት ትሰግዳለህ አይደል? እኮ እኔ ሰግዳለሁ አልሰግድም ብልክ እኮ ለአንተ አይገባክም እኮ። እኔ ጠየቅኩን ጥያቄ ብቻ መልስ። ወደ ስግደት ወደ ምን አንሄደ? ይሄኛውን እንጨርስ። ሥጋ ከየት ምንፍቅና የሆነውን ትምህርት ልናሳይ ነው። ምክንያቱም አንድ ጥያቄ ጠየቅኩህ፣ መለስክልኝ። አዎ እንዘፍናለን አልከኝ። ለጠየቀኝ ጥያቄ በይ በኩል ተገለጠልህ አወቅኩ አልከኝ። በቃሉ በኩል አሳየውክ። አሁን እኮ ወደ ሌላ ጋር ሥጋውን ከየት ነው የተቀበለው? ቃሉ ሥጋ ሆኖ ከየት ነው ሥጋ የሆነው ነው እያልኩ ያለሁት።
እሺ በቃ ይሄ ጥያቄ መልስልሃለሁ። አንተ እየጠየከኝ ያለው በማርያም ትምህርት ላይ ያላችሁ አስተምሮ የምንፍቅና ስለሆነ ነው አይደል? እየጠየከኝ ያለው ነው አይደለም። ምን እኮ የምንፍቅና ነው የምንድን ነው አላልኩም። ስጋውን ከየት ነው ተቀበለው ነው። በቃ ካላልክ መልስ። ካላልክ ምኑ ነው ይኸው አሁን ጠየቅኩህ። በማርያም ስዕል ፊት ትሰግዳለህ አይደል ወይ ብዬ ጠየቅኩህ። የትኛውን ስግደት? የጸጋ ስግደት? አዎ ሰግዳለሁ። የክብሮት ስግደት? አዎ ሰግዳለሁ። አንተ የፓስተርን ጫማ እየጠረክልህ እንዴ? አይ እኔ አልጠርግም። እየጠረኩ 20 ምናምን ዓመት ስለቆየው ነው። ስለሚጠርቁ ደግሞ ስለማያውቅ ነው። እንደሚጠረቅ ደግሞ አውቃለሁ። እኔ ፕሮቴስታንት ቤት አሁን አባቴ ፓስተር ነው፣ ተረድተኛል። ፕሮቴስታንት ቤት ነው ያደግኩት። አንተስ የአባትን ልብስ ታመላልስ ነበር? አንተ አባትህ ፓስተር ነው፣ አንተ ደግሞ ልብሱን ታመላልስ ነበር? ከሱ ጋር እየሄድኩ ሶፍት ሲበሉ አያለው ሌሎቹ። አንተስ በልተሃል? አረ ጥግብ አድርጌ ነው። ከዛ በኋላ አወቅኳ ጌታ የቱ ጋር ትክክለኛ ጌታ እንደሚመለክ እንደሚሰማ አወቅከው። ለአሁን ጠርጎቱ እኔ ሲበሉ አያለው እንጂ እኔ አልበለም። እኔ የሚወድቁትን በመንፈስ ነው እያሉ የሚወድቁትን እየተሸከምኩ ነበረ። ችግር የለውም። እንደዚህ አይነት ነገር ሲወራ አሁን ውሸት ምናምን አሁን አይባልም እኮ እንደዚህ አይነት። ምክንያቱም የጨለማው ዓለም አሰራር ነው። ጨለማው እንደዚህ ነው። ምንም ጨለማ ያለበት ቦታ እየነገርኩ እኮ አንተን ስለምሰማ አንተም ደግሞ ሳወራ የመስማት ይሰማል። የጨለማው ዓለም አሰራር ነው። ለትምህርቱ ማስረጃ ስለሌለው ይከሳችኋል። በቃ ይከሳችኋል። ይመጣና እንደዚህ ክስ ያቀርባል። እንረዳሃለን በቃ። ምክንያቱም መንግስታቸው እየፈረሰ ስለሆነ፣ የጨለማው መንግስት እየፈረሰ ስለሆነ ተረድተን እንታገስና እንጠይቃለን። እሺ ለማርያም የጸጋም ይሁን የአክብሮትም ይሁን የእንቅጥቅጥም ይሁን የምንም ይሁን ከእግዚአብሔር ቃል ላይ መሰገድ እንዳለበት የሚያሳይ ማስረጃ አለ። እኔ ያልኩ እኮ አሁን አንተ ሚውት አንተ ሲታወራ ለምን ሚውት ታደርጋለህ? እኔ ዝም ብዬ ነው እየሰማሁ ያለሁት። ማንም አላረገም እኮ አልተደረክም። ማንም አላረገም። አረ ሚውት አድርገኛል እንደ እኔ ሲቀርልኝ ሚውት አደረከኝ። እሺ ከተደረክ ይቅርታ፣ ግን እኔ አላስተዋልኩም። እኔ እያወራ እንደሆነ ነው የማውቀው። አረ በቅዱስ ግን እኔ ከዳብሎስ ጋር አላወራም። ዳብሎስ ናችሁ እኮ እናንተ፣ ጨለማ ውስጥ ናችሁ የምንለው እኛ። አታስወርዱት። ለማስወርዳችሁት ጨርሶ ነበር መውጣት የነበረበት። ጩሆ ነበር መውጣት የነበረበት። ይለቀው ነበር እኮ እዚሁ ጩሆ ምናምን ለቆት ይወጣ ነበር። የሆነ ያህል ድረስ ነው ልክ በዚህ መልኩ የሚቀጥለው። ከዛ ይወድቃል መንፈሱ። ከዛ እንዲህ የሚያቁነጠንጣቸው ምናምን የሚያቁነጠንጣቸው ምንም በቃ ለምሳሌ እንዴት ተረዱት መሰላችሁ? እንዴት መሰላችሁ መረዳት ያለባችሁ? እያወራን ያለነው ስለ እግዚአብሔር መንግስት ነው። እሳት ነው፣ ይባላል። እነሱ ላሉበት ስፍራ አይመችም፣ ያስጨንቃቸዋል። ለምሳሌ ተክለ ሃይማኖት አቦ ምናምን እያልኩ ባወራ ይሄ ሰውዬ በጣም ፍቅር በፍቅር ነው የሚሆነው ከኔ ጋር። ምክንያቱም ስፖንጅ እየወረወርኩ ስለሆነ በቃ ምንም አይጎዳውም፣ ለተቀበለው መንፈስ ይስማማዋል። አሁን ግን መንግስቱ እየፈረሰበት ስለሆነ በቃ ይቁነጠነጣል፣ ይጨንቀዋል። በዛ መልኩ ተረዱት። እሺ ፍጹም እና ለምን ታስወርዳችሁ? እያወራ የለ እንደ ለምን እንትን ትላላችሁ? ይሄው ተመልሰ ገባ። ምክንያቱም ለምን የምታወርዱ እኮ ይኸው እኮ እየመለስኩልህ ነው። የወረድከው ስትሳደብ ስለነበር ነው። በቃ ይኸው ግባ ተብለህ መልሰህ ገብተዋል። አሁን ሀሳቡ ላይ ቆይ። ለአንተ ለምታደርገው ልምምድ መጽሐፍ ቅዱሳዊ ማስረጃ አስተኝ አይደለም። እኔን ለምንድን ነው የምታስወርዱኝ? እኔን ጥያቄ መልስልኝ። እኔ እያወራሁ ነው። አንተ ስለተሳደብክ ነው አልኩህ እኮ። ስለተሳደብክ ነው የወረድከው። መልሴን አይደል የመለስኩት? ሶፍት እየበላሁ ሲያበሉኝ እያየው ቆየው። እሺ ወደ በሱ ጋር እንሄዳለን። መልስ የለውም ወንድማችን።